ሰላም 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 ጤና ስጥልኝ። የተወደዳችሁ የዚህ ፕላትፎርም ተከታታዮች ወገኖች፣ ወንድሞች እንዴት ናችሁ? ሰላም ናችሁ ወይ? ገባ ገባ በሉ። አዲስ ነኝ። በጥገኝነት ሂደት ዙሪያ በጀርመን እሰራለሁ። እንግዲህ ላለፉት 2 ሳምንታት ያህል ላይቭ መግባት አልቻልኩም ነበረ በተወሰኑ ችግሮች ምክንያት። በዛም እንግዲህ በጣም ይቅርታ። ግን ዛሬ መጥቻለሁ። በአማርኛ ቋንቋ ነው የምናደርገው። ዛሬ ከሚቀጥለው ሳምንት ጀምሮ ሁልጊዜ የማቀርበው ማክሰኞ በትግርኛ ቋንቋ 20 ሰዓት ተኩል ማታ ላይ ጀምሮ ለ2 ሰዓት የምክር አገልግሎቴን አቀርባለሁ። እንግዲህ አርብ ዕለት ደግሞ በአማርኛ ቋንቋ 20 ሰዓት ተኩል ላይ ይህንኑም ፕሮግራም አካሂዳለሁ። ስለዚህ በዚህ ሳምንት ግን ትንሽ ራንደምሊ ዛሬ እንዲሁ ዝም ብዬ ነው የገባሁት። በአማርኛ ቋንቋ እናደርጋለን። እንዴት ናችሁ? ገባ ገባ በሉ፣ ገባ ገባ በሉ። ዛሬ እንግዲህ አዳዲስ ነገሮች አጣቅሰን ብዙ ነገር እናወራለን። ግን ያው ዋናው በጥያቄያችሁ ላይ ተመርኩዤ ነው የማወራው። ጥያቄዎቻችሁን አዘገስት አስገባችኋለሁ። ጥያቄዎቻችሁን ትጠይቃላችሁ፣ እመልስላችኋለሁኝ። ግን በመጀመሪያ ቁጥራችን በዛ እንዲል ተወሰነ ደቂቃ እንጠብቃለን። ገባ ገባ በሉ። ሰላም እያላችሁኝ ያላችሁ በነገራችን ላይ ሰላማችሁ ይብዛ። ኦማር እነ ብዙ ናችሁ። ሰላም ሰላም ብያለሁኝ። ቲጂ ሰላም ብያለሁኝ። እንዴት ነሽ እህቴ? ሰላም ነሽ ወይ? እነ ኦማር ብዙዎቻችሁ የሰላምታ ምልክት እያደረጋችሁ ያላችሁ ሁላችሁ ሰላማችሁ ይብዛ። ጥያቄዎች በጥገኝነት ሂደት ዙሪያ አዲስ መንግስት ከመምጣቱ ጋር ተያይዞ ያሉ ለውጦች ምንድን ናቸው? ምን እየተደረገ ነው? አሁን ጥገኝነት ጠይቀው በተለያዩ ችግር ውስጥ ላሉ ሪጀክት ተብለው ላሉ የተለያዩ መውጫ እድሎች ይኖራሉ። በዛ ላይም ኦፍኮርስ በጥያቄያችሁ ላይ ተመርኩዤ መመልሰው ይሆናል እና ጥያቄዎቻችሁን ማቅረብ ኦፍኮርስ ትችላላችሁ። ታፕ አድርጉ ትላለች እህቴ ቲጂ። ታፕ አድርጉ። ታፕ ስታደርጉ ተደራሽነቱ ጥሩ ይሆናል፣ ለብዙዎቹ ይደርሳል ማለት ነው እና ጥያቄዎቻችሁ ይመለሳሉ። መጠየቅ ለምትፈልጉ በገስት እንግዲህ ጥያቄያችሁ መላክ ትችላላችሁ። ኦኬ ታፕ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ ለሌሎች ምናልባት ይመለከታቸዋል ብላችሁ ለምታስቧቸው። ኦኬ በጣም ጥሩ፣ በጣም ጥሩ። በጣም ጥሩ። ኦኬ ጉትን አበንድ ብያለው፣ ሰላም ብያለው። ጂሃድ መሐመድ ወንድም ጉንታግ አስገባሃለው። መግባት ለምትፈልጉ ሰዎች ገስት ላኩልኝ እና አስገባችኋለሁ። ምንም ችግር የለም። በተለያዩ ማለት ይቻላል ሂደቶች መግባት እንችላለን። ቴንክ ዩ ቲጂ ቴንክ ዩ። ኦኬ የመጀመሪያ ሰው አለ። ጀስት የተወሰነ ደቂቃ ትንሽ ጊዜ እንስጥና አስገባችኋለሁ።
ጥያቄዎቻችሁን ያ ይመለሳሉ። ኦኬ ጀስት ለመጀመሪያ ያህል ኢትስ ኦኬ በቃ ሰላም 34 ብያለሁ። ቁጥር እንዴት ከሆነ አመሻችሁ? እግዚአብሔር ይመስገን ሰላም ነው ወይ? ትንሽ ድምፁ ደህና ነው። አሁን መጠየቅ ትችያለሽ። ሰላም ነሽ ወይ? ይሰማል? እኔ ይሰማል አንድ ይሰማል። ጥያቄ አውሪ። አለኝ። እሺ፣ አንድ መጠየቅ ጥያቄ ይቻላል? አለኝ። ፓስፖርት አምጪ ተብዬ ነበርና 25 አብሳት ድራይ ነው ያለኝ እህ እና አላመጣም ብዬ ቆይቼ ነበር። ሃውስ ቢልዲንግ እያረኩ ነው ያለሁት። አሁን ልጨርስ ነው እና ከጨረስኩ በኋላ ባመጣ ምን ትለኛለህ? ኦኬ ይህ እንግዲህ በፓራግራፍ 25 አብሽኒ ድራይ 3 የሚሰጠው ሁለተኛው በሰብአዊነት የሚሰጥ የመኖሪያ ፈቃድ ነው። በሰብአዊነት ብቻ ስለሚሰጥ ጀስት ለሌሎቻችሁ ትንሽ ግልጽ ለማድረግ ነው። ራይዛ አውስቫይስ ወይም ትራቭሊንግ ዶክመንት አይሰጥም። ሀገሯን ከሚወክል ኤምባሲ እንድታመጣ ነው የምትጠየቀው። ስለዚህ እህቴ አሁን ወደ ጥያቄ ስገባ አውስቢልዱንግ እያደረግሽ ነው which is በጣም በጣም የሚደነቅ በነገራችን ላይ እንደዚህ ሲሆን ዚሸር ይሆናል የመቆየቱ ሁኔታ። የሚቀማም የመኖሪያ ፈቃድ አይደለም ያለሽ ግን ራይዛ አውስቫይስ ማመልከት በፋክራፍት እያረኩ ኦኬ ፓስፖርት ማምጣት ኦፍ ኮርስ ኤኒ ታይም ትችያለሽ። አሁንም ማምጣት ትችያለሽ። ምንም የሚያስፈራሽ ነገር የለም። የግድ አውስቢልዱንግ ስጨርሺ መሆን የለበትም። ለምን? ምንም እኮ እዚህ ላይ አሁን ምንም ዞርጋ የለሽም አንቺ። ቢኖርሽ ጥሩ ነው። አሁንም መስጠት ትችያለሽ። የሆነ ተርሚን ሲኖርሽ ቢሆን ከዛ አውስቢልዱንግ መጨረስሽ ከፓስፖርትሽ ጋር የሚያገናኘው ነገር የለም። ኦልሬዲ ስለዚህ በዚህ ላይ ደግሞ መስጠት ትችያለሽ። ልጆች አሉን የእነሱ ወረቀት እንዳንቺ ነው። ልጆች አሉኝ። ሶስት ልጆች አሉኝ። አንዱ ሪያል ሹሌ ነው። ሪያል ሹሌ ነው። እሱም አሁን ሃውስ ቢልዲንግ እያደረገ ነው። በሚቀጥለው ፎር ሹሌ ይሄዳል። በምን አይነት ወረቀት ነው የተሰጣቸው ልጆችሽ? በቃ ልጆችሽ ምን አይነት ወረቀት ነው? 33 ነው አንደኛ ወይስ ላይነር ሲገሪ ነኝ ከሶስት ልጆች ጋራ ያው ሃውስ ቢልዲንግ ማድረግ ያለው አሁን የሚያሰጋኝ ነገር የለም። አምጥቼ ብሰጣቸው ምን ይሆናል ነው 0% ምንም አትሆኝም። ምንም አንቺንም የሚያሰጋሽ ነገር ያሏቸው እንዳንቺ። ስለዚህ ትራቭል እንድታደርጉ ፓስፖርታችሁን ከሀገራችሁ ብታመጡ መልካም ነው። በቃ ይሄ ነው። ምንም የሚቀነስ ነገር የለም። የሚያሰጋው ሰው ምናልባት ዱልዱም ውስጥ ያለ ሰው እነሱም እንደውም መውጫ በተለያዩ ፓራግራፎች ለመውጣት የግድ ማንነት ግለጹ ይባላሉ። ስለዚህ ማንነት መግለጽ ችግር የሚያመጣባቸው ግሩፖች አሉ። ግን አንቺ ከዛ ምድብ አይደለሽም። ያንቺ ሁሉም በጣም በሚገርም ሁኔታ ጥሩ ነው እና ብዙ የሚያስጨንቅሽ ነገር የለም እህቴ። አይ ሆፕ መልሼልሻለሁ በጣም ብዬ የማመሰግነው። እሺ የኔ እህት መልካም ምሽት። ቻው ቻው። በጣም ተመልሶልኛል። በጣም አመሰግናለሁ። እሺ ኦኬ ወደሚቀጥለው ሰው እንሄዳለን። ሀና ናት እንግዲህ። ሀሎ ሀና። አሎ ሰላም ነው? እንዴት ዋልክ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። የኔ ጥያቄ አንድ ጥያቄ ነበረ። 25 ቢ ነው ያለኝ 104 ሲ ነበረ እና 25 ቢ ሆኗል ቆይቷል እና በ25 ቢ ኢትዮጵያ ሄጄ ነበር ማለት ነው። ሁለቴ የሆነ ችግር እንትን ብሎኝ እና ግን የሰጡኝ ለአንድ አመት ስለሆነ ኦክቶበር ነው የማድሰው እና ችግር አለው እንዴ አሁን ኢትዮጵያ በመሄዴ? ኦኬ ስሙ አንቺ አሁን እሷ የብላይ በሬሽት ነው ፓራግራፍ 25 ቢ
ከ104 ሲ ወደ ብላይ በሬስት አመልክታ አግኝታለች። ለ2 ዓመት ማንነት አላት። ስለዚህ ወደ ሀገሯ መሄድ ትችላለች ወይ? መጀመሪያ ጥያቄ። እነሱ ብቻ ሳይሆን ሁሉም እነኚህ በጥገኝነት ሂደት አልፈው መኖሪያ ፍቃድ የተሰጣቸው ሰዎች ወደ መጡበት ሀገር መሄድ ይችላሉ ወይ? ጥያቄ። ኖርማሊ አይፈቀድም፣ አይቻልም። በብላይ በሬስት ግን ያሉ እንዳንቺ አይነት ያሉ ሰዎች መሄድ ይችላሉ። ግን ሚድ ከአውስላንደ behörde መፍቀድ አለበት። ቢፈቅድ መልካም ነው። ላንቺ sicherheit ማለት ነው። ላንቺ ሴፍቲ ስትሄጂ ፕሮግራምሽን ማሳወቅ መልካም ነው። ኦኬ ምክንያቱም አሁን እኔ በዚህ ሳምንት አንድ ደንበኛ አውርቼ ነበረ። ምንድነው ጀስት ትምህርት እንዲሆን ነው። እህ እንዲሁ ኢትዮጵያ ሄደው ከዛ ተመልሶ ከባንፍ ደብዳቤ ደረሰው። እህ ምንድን ነው የደረሰው? ያንተ ጥገኝነት የሰጠንህ እኮ ኢትዮጵያ ውስጥ ችግር አለብኝ መሄድ አልችልም፣ በጣም ከተመለስኩ እሞታለሁ ምናምን ችግሮች ይደርሱብኛል ብለህ ነው የሰጠንህ። ግን ይሄንን ስለተላለፍክ ጥገኝነቱ እንዲነሳ አስበናል እና ለዚህ ውሳኔ ምን ትላለህ? በ1 ወር ውስጥ መልስህን አሳውቅ። ወይም ምክንያትህ ምንድን ነው? ተላልፈሃል። ምክንያቱም ራይዛ አውስቫይስ ተሰጥቷቸዋል። እነዚህ ሰዎች ሲሰጣቸው ምን ማለት ነው? እዛው ራይዛ አውስቫይስ ላይ ቢታይ ተጽፏል። አይ ቲንክ 4ኛ ገጽ መሰለኝ። አውሰ ኢትዮጵያ ይላል። ከኢትዮጵያ በስተቀር የትም ሀገር መሄድ ትችላለሽ ይላል። ያንቺ ጉዳይ ለየት ይላል። ብላይ በሬስት ነው። በዚህ በጥገኝነት እንትን ሳይሆን በሲስተም ነው። ሲስተም ውስጥ በመግባት ነው ይሄንን ያገኘሽው። እህ እና 2 ጊዜ ሄደሻል፣ ምንም አልተባልሽም። ብዙ ሰዎች ዝም ብለው ይሄዳሉ፣ እስካሁን ግን ዝም አላስቆጣም። አልተብለዋል። አዎ ቢሆንም ግን ለወደፊት እኔ አሁን ምንም በቃ ግን አሁን ግን ሳድስ ችግር ለወደፊት ግን ነበር። አሁን ኦክቶበር ምንም ላይ አዲስ አይ አበባ እኔ ምንም የሚታደሰው ጠይቄያለሁም እኮ ደግሞ እኮ ሰውን ጠይቄ የሚታደሰው እህ ስሚ እህ የሚታደሰው እኮ የመኖሪያ ፍቃድሽ ነው እንጂ ፓስፖርት የራስሽ እኮ ነው። አዎ ግን ሳድስ እኮ ፓስፖርቴን ይወስዱ የለ እንዴ? ይወስዳሉ። አዎ ማሳየት ያዩታል ፓስፖርቱ ጉልቲሽ መሆን አለበት፣ አፕ ቱ ዴት መሆን አለበት። እሱ ብቻ ነው እኮ የሚያስፈልገው። ከዛ ያዩታላ ይሄን በላይ መሳፈሪ ያዩታል እህ ያዩታል። አዎ አዎ እና ምንድነው ሊጠይቁ ይችላሉ፣ ጥያቄ ሊፈጥርባቸው ይችላል። ምክንያቱም አዎ ማሳወቅ አስፈላጊ ነው። እህ ኦኬ እቅድሽን ነው የምታሳውቂው። እቅድ እንዲህ አለኝ፣ ከዚህ እስከዚህ ድረስ አገር ቤት ደርሼ መምጣት አለብኝ እና እህ በቃ ፍቃድ ነው የሚሰጡሽ። ፍቃዱም ቨርባል አይደለም፣ በቃል አይደለም። ትችያለሽ ነው፣ እንደዛ አይደለም። ሽሪፍትሌሽ አንድ ገጽ ትንሽ ተጽፎ መሰጠት መቻል አለበት። ያቺ ወረቀት ላንቺ ዋስትና ናት። ይሁን ነገር እንትን ካሉሽ አረ አስፈቅጃለሁ ይሄው። ኦኬ አሁን መልካም እድል። ብዙ ችግር እንኳን ይመጣል ወይስ ብዬ እንትን አላስብም። ልቀይረው? ፓስፖርት ልቀይረው እንዴ? ልጆች ደግሞ ቀኝ አሁን ማንን እነሱን እንደው ተይ፣ አይደል? የማይሄድ እውነት ርቀት ነው። አትሂጂ። አንደኛ ኦኬ ያስከፍል። ፓስፖርት መቀየር ማለት እንደገና ጀስት ከባድ ነው። ሂጂ መልካም እና አይ ሆፕ ምንም አይሉም። ጉዳዩን ደግሞ አስረጃቸው። ምክንያቱም የሄድሽበት አዎ ካነሱት ነው ጉዳዩን እህ ካነሱት ምንድን ነው የሆነ ምክንያት የሆነ ውሃ የሚቋጥር ኦኬ ቢሆን መልካም ነው ብዬ አስባለሁ። እና ያ ምናልባት በዚህ ዙሪያ በወር ተጨማሪ ነገሮች እንትን ኢንፎርሜሽን የሚያስፈልግሽ ከሆነ በውስጥ መስመር ዋትስአፕሽን ማስቀመጥ ትችያለሽ። ከዛ እሺ በጣም እንትን እንላለን እና መልካም መልካም ምሽት ይሁንልሽ። እሺ ቻው ቻው። አመሰግናለሁ። ጊዜ ውስጥ የምታው ዩ ዌልካም። ባይ ባይ። ኦኬ
ቴንክ ዩ። ወደሚቀጥለው ጥያቄያችን እንሄዳለን። ሮማን ሰላም ሰላም፣ እንዴት ጤና አመሸ? ይስጥልኝ። ሰላም ነው ወይ? አለሁ እግዚአብሔር ይመስገን። አለን አለን። ምን ልስማሽ ዛሬ? ዛሬ የምትሰማኝ ይሄ በዚህ ሳምንት ቀጠሮ ነበረኝ። ያው ስለንዳ አሃ 3 ወር ነበረኝ ከዚህ በፊት እንደውም አወርቼ ነበር ሳያስታውስ እንደሆነ እም፣ የ3 ወር እም። ዱሉም ነበረኝና በየሶስት ወሩ አሁን ነው ኮርስ እንትን እየተማርኩ ነው። የሚደረግ? እም? እህ እህ አሁን ሄድኩኝ ማለት ነው። ዛሬ ዱልዱምም ነው 3 ወርም ነበረ እስከ ዛሬ ለ8 ወር ነው ለ1 አመት ነው እንደዚህ ያደረጉብኝ ማለት ነው። እም አሁን አሁን ደግሞ ወረ ምንድን ነው ያሉኝ፣ በቀጠሮ ሲሰጡኝ ከኤምባሲ የማንነትና ፎቶ ይዘሽ ነይ ብለው ነበረ እንዳሉኝ እም ኤምባሲ ሄጄ የቀጠሮ የቢሻሊ ጉም ይዤ እና ፎቶ ይዤላቸው ሄድኩ ማለት ነው። እም እም አሁን ስሰጣቸው መልሰው ዱልዱም የ3 ወሩ ወደ 6 ወር ቀይረውት እም ዱልዱም እንዳለ ነው። ፎቶ ምናምን ቀይረው አሁንም የሚቀጥለው ከ6 ወር በኋላም አሁንም ቢሻሊ ጉም ይዘሽ ነው ያሉኝ እና ይሄ አሁን እ፣ ያ ምን ያህል አመት ነው የቆየሽው ጀርመን? 8 አመት። እም እም ኦኬ እም ከ ኦኬ ከኢትዮጵያ ኤምባሲ ነው አይደለ አምጪ የተባልሽው? አዎ አመጣሁ። ከኢትዮጵያ ኤምባሲ ማንነትን የሚገልጽ ነገር አምጪ ተብለሻል። ወረቀት አዎ ምንድን ነው ያመጣሽላቸው? ቢሻሊ ማለት እዛ ቀጠሮ መሄድን ነው የሚገልጽ እና ቀጠሮ እንዳያስኩኝ የሚገልጽ ማለት ነው። ኦኬ እዚህ ላይ ምን አለ መሰለሽ፣ እነሱ እየጠየቁሽ ያሉት አሁንም ቢሆን መቼም ቢሆን አይፋቱሽ። ከቆይታሽ አንጻር በጣም ያሳዝናል። ምክንያቱም ያን ያህል ተቆይቶ እስካሁን መሰቃየት ማለት ከባድ ነው። ግን ይሄ ማንነትሽን ግለጪና እንትንን በል ነው እያሉሽ ያሉት። ማንነቴ ፓስፖርቴ እኮ እነሱ ጋር ነው፣ እነሱ ጋር ሆኖ ነው የወደቀው። ያውቃሉ ማንነቴን በደንብ። ስለዚህ ምን ታዲያ እየጠየቁሽ ያሉት ምንድን ነው ታዲያ? ቆይ ፓስፖርት ከነሱ ጋር ከሆነ ማንነት ተገልጿል ወይ? ከወደቀ ምንድን ነው መደረግ ያለበት? ኖርማሊ ማሳደስ፣ አንሺ ስጡኝ፣ ፓስፖርቴን ስጡኝና ላድሰው መታደስ አለበት። እንደዛ ከሆነ ግልጽ እኮ ይኸውልሽ፣ የሚፈልጉት ነገር ግልጽ ማድረግ ያስፈልጋል። ኦኬ። ግልጽ ማድረግ ያስፈልጋል። ምንድን ነው ፓስፖርቴ ከእናንተ ጋር አይደለም ወይ? እኔ ከዛ በፊት ግን ማወቅ የምፈልጋቸው ነገሮች አሉ። ምን መሰለሽ፣ በባንፍ ሪጀክት ብለሻል፣ በፍርድ ቤትም ሪጀክት ብለሻል አይደል? በሁለቱም? አዎ አዎ አዎ። ከዛ በኋላ ይሄንን በነገራችን ላይ የልጆች እናት ነሽ ወይስ ለብቻሽ ነሽ? ለብቻዬ ነው የምኖረው። ለብቻሽ። ኦኬ። እና ታዲያ ከ6 ዓመት ከቆየሽ በኋላ አንቺ እንትን ማመልከት አልቻልሽም ወይ? ብላይ በሬሽት ወይም አሁን ደግሞ ይኸው የ104 ሲ ሰው እሱን ስጠይቃቸው እኮ እያመለከተ ነው ነው። አሁን እንደዚህ ያሉኝ ማለት ነው። ይህን ስጠይቃቸው ነው ወይ ከኤምባሲም እንደዚህም አርግ ያሉኝ ማለት ነው። 104 ሲ ሻንሰን አፍ ኤንታልትሬሽ ለማመልከት ማንነት አያስፈልግም በመሰረቱ። ይኸውልሽ ያገኙን ሰዎች ጠይቂያቸው። 104 ሲ እኮ መንደርደሪያ ነው። ከዱልዱም እንድትወጭ የሚያደርግሽ ነው እንጂ ዋስትና የለውም። ገና እኮ የቤት ስራ አለሽ። 18 ወር ነው የሚሰጠው። ገና የቤት ስራሽ ደግሞ ማንነት መግለጽ ነው። ከ104 ሲ ለመውጣት ወደ ብላይበሬጅ 25 ቢ ለመሻገር የግድ ማንነት 104 ሲ መገለጽ። ነው አይደለም የሚባለው? ይሄ አሁን አዎ የጠየቁኝ ማለት ነው። አዎ 104 ሲ ነው። ያውም አሁን ዲሰምበር 31 ላይ ነው የሚያልቀው። ቶሎ በዚህ ጊዜ መሰጠት ነበረበት። በጣም በጣም ነው የሚያሳዝነው። ለምንድን ነው ማንነት ከተገለጸ ለምንድን ነው በሻይኒጉን ሂጅና ኢደንቲቴት ናክቫይስ ነው ያሉሽ? ኤግዛክትሊ ምንድን ነው አክቹአሊ? ሂጅና የኢትዮጵያ ኤምባሲ ሄደሽ ምን አምጪ ነው ያሉሽ?
ፓስፖርት አምጪ ነው ያሉኝ እነሱ። በቀጥታ ፓስፖርት ነው ያሉኝ። ግን ፓስፖርት ደግሞ በዚህ በአጭር ጊዜ እንደማይሰጥ እናውቃለን። ግን ቢያንስ እዛ ሄደሽ የቀጠሮ ወረቀትም ቢሆን ይዘሽ ነይ ነው ያሉኝ። እሺ የቀጠሮ እሺ ሰጠሻቸው። አሁን አንቺ እኮ ይኸውልሽ ለአንቺ እኮ አንቺ ሰነድ አልባም አይደለሽም። የኢትዮጵያ አዎ። ኤምባሲ በደንብ ሊያስተናግድሽ የምትገቢ ዜጋ ነሽ እኮ ዜጋ ነሽ። ሰነድ አልባ ለሚባሉ ሰዎች እንደዚህ ቢሏቸው እሺ ቀላል አይደለም። 2-3 ዓመት የቆዩ ሰዎች አሉ ገና እየጠበቁ። አንቺ ግን ፓስፖርት እኮ አለሽ፣ እነሱ ጋር ነው፣ አውስላንደ በህደ ነው። ስለዚህ ከዛ ፓስፖርቴን ስጡኝና ለአዲስ ምንድን ነው ኤግዛክትሊ እነሱ የሚፈልጉት ምንድን ነው? ይሄ አይ ቲንክ ግልጽ መሆን አለበት። ቻንሰር ኦፍ ኢንታልትሬሽ ለማመልከት ይኸውልሽ ከወንጀል ነፃ መሆን ብቻ ነው የሚጠበቀው እያልኩሽ ነው። እኔ ካለሁበት አካባቢ ራሱን የዛሬ 1 ዓመት አካባቢ ከወንጀል ነፃ ለስራ ፈልጌ አውጥቼ እሱም በእጄ ላይ አለ ምንም ነገር። እሱንም በጣም የሚገርም ለብዙ ሰዎች ፐርሰናሊ እኔ ራሴ አመልክቻለሁ፣ አግኝተዋል። ብዙ ሰዎች በቀላሉ የሚያገኙት ነገር ቢኖር እሱ ነው። ከዛ ለመውጣት ነው ምጥ ያለው እንጂ እዛ ለመግባት ቀላል ነው። ከወንጀል ነፃ እና ደግሞ ቢያንስ ጀርመን ብቻ የኖርሽ ወይ ከጀርመን ከወጣሽ ቢያንስ ለ3 ወር ብቻ የወጣሽ ሰው እኮ መሆን አለብሽ። ከ3 ወር በላይ አውፌንታልት ሌላ አገር ከቆየሽ አይፈቅዱም። እኔ ይሄ ነገር ግልጽ መሆን አለበት። ወይ አውስላንደ በህደ ተርሚን ተደርጎ የሚያወራልሽ ሰው ያስፈልግሻል። ምክንያቱም የሆነ ነገር ግልጽ እንዳልሆነ ነው የሚሰማኝ። ምክንያቱም ፓስፖርቱ አላቸው እነሱ ጋር ምንድነው ናክቫይዝ ኦኬ ናክቫይዝ ደግሞ የፓስፖርት እኮ የኢትዮጵያ ኤምባሲ እኮ ዜጋ መሆንሽ ፓስፖርትሽ ይሄ እሷ የኛ ናት ብሎ መጻፍ አለበት። በቃ ወይዘሪት ማነሽ ወይዘሪት ሮማን የተባለች የዚህ ቁጥር የኢትዮጵያ ፓስፖርት ያላት ዜጋችን ናት። አለቀ። ፈርሞ ማህተም ተደርጎ መሰጠት ብቻ ነው የሚኖርበት። አሁን እሱን የሚቀጥለው ላይ ማለት እንደዛ ማጻፍ አለብኝ ማለት ነው። አሁን የሚቀጥለው ከኖቬምበር ላይ አለኝ ቀጠሮ። እኔ ይኸውልሽ እኔ ሲጀምር አሁን ኖቬምበር ላይ ጊዜው እያጠረ ኖቬምበር እኮ ዲሰምበር 31 እኮ 104 ስራው ያቆማል እያልኩሽ ነው። ይሄ ሊያቆም በቃ የለም እንደዚህ የሚባል ነገር ከዚህ በኋላ ቻንስ አይሰጥም ባጭሩ። አሁን እንደ መንደርደሪያ ምንድነው እያወሩ ያሉት? ቻንሰን ኦፍ ኢንታልትሬሽ የሚተካ ሌላ ነገር ገና እናስባለን ያሉት። አንቺ ደግሞ ብዙ ቆይተሻል፣ ጊዜሽንም እየወሰደ ነው። በጣም እኮ የሚያሳዝነው አንዳንዶቻችን መብታችን እንኳን በጣም ነው። 8 ዓመት ብዙ ነው አለኝ። እንግዲህ ጠበቃው ያለኝ ማለት ነው። ጠበቃ ጋርም እኮ እየተነጋገርኩ ጠበቃም አለኝ። ምንድነው የሚለኝ ጠበቃው? አሁን ኬዝሽ በጠቅላላ ውድቅ ሆናል። አንቺን ሊቀበሉሽ የሚችሉት ወይ ስራም እና ቢአይንስ መኖር አለበት። ከሁለቱ ውጪ ለአንቺ ምንም ቻንስ የለም ብሎኛል። እሱ ሲለኝ ደግሞ ስራ ምሰራ ነበረ። የሁሉ አመት ሰራለሁኝ፣ ግን በመካከል ያመኛል እና በመካከል አቆምኩኝ። ከዛ ትምህርት አልተፈቀደልኝም ነበረ። ልክ ይሄን ስጠይቅ ትምህርት ፈቀዱልኝ። ልክ ወይ ወረቀቱን ስጠይቅ ነው ትምህርት ራሱ ነው የፈቀዱልኝ። ኦኬ አሁን እየተማርሽ ነው አሁን? አዎ አስፓይል ላይ ነው። በጣም ጥሩ። ይኸውልሽ አሁን ከቆይታሽ አንጻር 8 ዓመት ስለቆይሽ ራሱ ይሄኔ ታወሪያለሽ እኮ ቀላል ነው። አስባይ ማለት በጣም ቤዚክ የሆነ ነገር ነው። ቀላል እንደምን ዋልክ፣ እንደምን አደርክ፣ ወዴት ሄድክ፣ ከዛ ጉትንታ ትንሽ ነገር ነው፣ ብዙ አይደለም። ቃላቶችን ማጥናት የምታጠኙ በጽሁፍ ሽሪፍትልሽ ደግሞ ትንሽ መሞከር፣ አንዳንድ በቴክስት ራሱ የሚጻፉ ነገሮች ወይም ትንሽ የደብዳቤ ትልቅ ደብዳቤ አይደለም፣ ኢሜይል መጻፍ ምናልባት እንደው ማለት እንደዚህ አይነት ነገሮች በጣም አስፈላጊ ናቸው። እንደዛ ከሆነ እነኚህ ነገሮች እንትን በይና ያስፈልግሻል።
ቋንቋ አትስቫይ በጣም ቤዚክ ነው። እሱን አርጊ። ማንነት ተገልጿል። ጠበቃ ካለሽ then I think ጠበቃው ስራውን እየሰራ ነው። በኔ ልምድ ግን በጣም ነው የሚያሳዝነው። አንቺ ይሄንን ማግኘት ነበረብሽ። ቻንስን አውፌንታል ማንነትሽን ገልጸሻል። ይሄንን ማግኘት ምክንያቱም አይጠይቅም። አትስቫይ እንደውም አይጠይቅም እኮ እያልኩሽ ከዛ ለመውጣት ነው አትስቫይ የሚጠይቀው። ምናልባት እሱ 104 ሲን አይደለም እያሰበ ያለው ቅድም እህታችን ስታወራ የነበረው ብላይ በሬሽት ፓራግራፍ 25 ቢን ነው። እሱን ነው እያሰበ ያለው። እዛ ውስጥ ለማስገባት ነው እየጣረ ያለው። ስለዚህ እዛ ውስጥ እንድትገቢ መስራት አለብሽ። አዎ ምንድነው መስፈርቱ? ብላይ በሬሽት መሰረታዊ መስፈርት አንደኛ ማንነት መገለጽ አለበት። ማንነት ሲባል ፓስፖርት ነው። ሁለተኛ ሚንደስተንስ አስቫይ ሽፕራክንትኒሰ የቋንቋ ችሎታ ይጠይቃል። ሌላ ምንድነው ይሄ ስራ መስራት አለበት። ኦኬ ሰው ሰርቶ መግባት መቻል አለበት፣ ወይም ያቆመበት ምክንያት ያስፈልጋል። እየተማረ ነው ወይ? ኦኬ ምክንያት አለኝ። እዚህ ለረጅም ጊዜ ሕክምና ያደረኩ እሱ ነው። ወደ ኋላ ኦኬ በቃ እሺ። እሱ ከሆነ የሕክምና ናህቫይስ እኮ ማቅረብ ትችያለሽ። የሆነ ለምሳሌ ነገር ያውቃል። ደን ጠበቃው ይሄንን ነገር መስራት ይችላል፣ መስራት አለበት። በቃ አይ ቲንክ መስራት አለበት። አንዳንድ ህመሞች ስራን የሚተካ ወረቀት ያስፈልጋል። ለምሳሌ ከዶክተር ይሄ አርት አቴስት የሚባሉ ነገሮች በዶክተር የጻፈልሽ እቺ ሴት እንደዚህ የጤና እክል ስላላት እነኚህ ማሟላት አትችልም። በቃ እነሱም ይሄንን መቀበል አለባቸው፣ ይቀበላሉ ማለት ነው። እንደዛ ነው ምልሽና መልካም እድል። አይ ቲንክ ነገሮች መልካም ይሆኑልሻል ብዬ አስባለሁ። የኔ እህት ጠበቃ ካለሽ ጠበቃሽ ግን ያግዝሻል ብዬ ያሻግርሻል ብዬ አስባለሁ። ቋንቋ እየተማርሽ ነው፣ በርቺ። ኦኬ እየተማርኩ ነው። አመሰግናለሁ። ቻው ሮማን እህት፣ ቻው። እሺ ኦኬ፣ ወደሚቀጥለው ጥያቄያችን ከመሄዳችን በፊት 114 ሰዎች ያለው እዚህ ወገኖች ቤተሰብ ሁኑ ስላችሁ ምንድነው? ዝም ብሎ ገባ ወጣ ብቻ ሳይሆን ይህ መድረክ እጅግ በጣም አስፈላጊ እና ጠቃሚ መድረክ ነው። ብዙ ሰዎችን ማገዝ እንፈልጋለን። እኔና ባለቤቴ በዚህ በጥገኝነት ሂደት ዙሪያ ላሉ ችግሮች ብዙ ቪዲዮዎች ከ90 በላይ ቪዲዮዎች ሰርተናል። በዩቱብ ቤተሰብ ብትሆኑ በጣም ነው አመስጋኝ የምንሆነው። የዩቱባችን ስም አቢጊያ ኤንድ አዲስ ቲዩብ ይላል። ኦኬ እዛ ቢዮ ላይ ታገኙታላችሁ። ቤተሰብ ስትሆኑን እኛንም ታበረቱናላችሁ። እናመሰግናለን። ወደሚቀጥለው ጥያቄያችን እንሄዳለን። ሴኒያ ሄሎ ጤና ይስጥልኝ። ሰላም ነው ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ዛሬ ምን ልስማሽ? እኔ የሆነ ጥያቄ ልጠይቅ ነበር። እሺ ጠይቂኝ። ከመጣው አሁን 5ኛ ወሬ ነው። ግን እንትን አላልኩም፣ የጥገኝነት ጥያቄ አልጠየኩም። እና በዚህ ምን ትመክረኛለህ? ኦኬ 5 ወር ሆኖሻል፣ ጀርመን ውስጥ ነሽ። በምን አይነት ቪዛ ነው የመጣሽው? ምንድን ነው ጉዳዩ? እንዴት ነው የመጣሽው? መጠየቅ ከቻልኩኝ ማለት ነው። በጉብኝት ስትመጪ አዘ ቱሪስት ቪዛ የሚሰጥሽ ለ90 ቀን ብቻ ነው። ከዛ ያለፈ መሰለኝ። አስቀጥለሽዋል ወይስ ዝም ብለሽ ነው ያለሽው? አልቀጠለም። ለማንኛውም ኦኬ ይኸውልሽ፣ ይሄ በጣም አሁን ይሄ አደገኛ ነው። እነዚህ አይነት ነገሮች በጣም አደገኛ ናቸው። ምን ማለት ነው ይሄ መሰለሽ? አንቺ
በህገ ህጋዊ ባልሆነ ሁኔታ ውስጥ ነው አሁን በጀርመን ያለሽው ማለት ነው። እም፣ ይሄ ኢቨን እዚህ ራሱ ገብተሽ ይህንን ማውራት ማለት ከባድ ነው። እንደው አንዴ ስላወራሽው ምንም ማድረግ አልችልም። እም፣ ሌላውም እንዲማርበት ግን ደግሞ ቢቻል እ፣ ያ ይህንን ነገር እንትን ብትይ ምናልባት በግል ልታወሪኝ እሺ ትችያለሽ ከፈለግሽ። እሺ እሺ ግን በጣም በጣም የማይደረግ ነገር ነው የተደረገው። መሆን ካለበት የሆነ ነገር መሆን አለበት ጊዜ ሳይፈጅ ማለት ነው። እንደዛ እሺ ነው ምልሽ። ኦኬ እሺ እሺ በቃ እሺ ከውስጥ ማስቀመጥ እሺ ይቻላል ቁጥሩን። እሺ 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 ኦኬ ወደሚቀጥለው ጥያቄያችን እንሄዳለን። ኦኬ ወደ ሮማን ኖ ኢትዮ። አሎ ወንድሜ። እንዴት አቢጊ? ሴት ነኝ እኮ። ኦኬ ይቅርታ። በነገራችን ላይ ዛሬ ይኸው አንቺ አሁን አምስተኛ ጠያቂ ነሽ። አምስተኛ ወይ ስድስተኛ? ሁሉም የሴት ጠያቂ ብቻ ነው ያለው። ይገርማል። የኔ ስም አዲስ ነው፣ አቢጊያ ኤንድ አዲስ ነው የኛ የዩቱባችን ስም የባለቤት ስም። አውቀዋለሁ ኦኬ አውቀዋለሁ። ኦኬ እሺ። ስለዚህ ጥያቄሽ ምንድን ነው? የሆነ ፔጅ ላይ እኮ ተገናኝተን ነበር ባለፈው ለታ ዴቪድ ጋር። እዛ ውስጥ ብዙ ጊዜ አዎ ወንዶቹ በጣም ጥሩ። አዎ አንዳንዴ እዛ ሄጄ ገባለሁኝ አንዳንድ ጥያቄዎችን ለመመለስ። በጣም ደስ የሚል ፕሮግራም ነው። በነገራችን ላይ እዚህም ስለሱ ማውራት ትችያለሽ። እዚህ የሚከታተሉ ሰዎች እዛ እንዲመጡ በጣም ሰፋ ያለ አገር አቀፍ ይሄ በተለይ በሮማንያ ሳይድ በአውሮፓ ሳይድ ብዙ የሚያጋጥሙ ችግሮች እዛ ለውይይት ይቀርባሉ። ብዙ ጥያቄዎች አሉ፣ መልሶች አሉ እና የዴቪድ አይ ቲንክ ዴቪድ ኪንግ ዴቪድ ይመስለኛል የዛ የፔጁ ስም። ስለዚህ እዛም ጎራ እንድትሉ በትህትና ጋብዛለሁ። አሁን መጠየቅ ትችያለሽ። አዎ ኪንግ ዴቪድ ጋር በብዛት ወንዶች ይገባሉ። ወንዶቹ በጣም ነው ቅድም ራሱ ትንሽ ደቂቃ ላይ እዛ ነበርኩኝና ቶሎ ነው እሱም ደክሞት ስለሆነ ገባ ወጣ ነው ያ ያልነው እና እዛ ጋር ራሱ ያ ብዙ ሰው የሚጠይቅ ወንዶች በጣም ነው እየገቡ የነበረውና ምን አለ መሰለህ እኔ እዛ ጋር አግኝቼ ባለፈው ለታ ጠይቄ ነበረ። አብዛት ኮንፎንስ ቫንስሽ ድራይ ነው የኔ ኮንፎንስ ቫንስሽ አብዛት ድራይ ማለት ነው። አሁን እኔ መጀመሪያ ላይ ሲሄድ ራይስ ፓሷን ያችን ሰጡኝ አልኩ ደርሼ መጣሁ። ከዛ በኋላ ደግሞ በሁለተኛው ማንነት ጥያቄ አሁን እችን 2 ዓመት እችን ገደማ ነው እንደዛ አይነት ነገር ለሌላውም እያመጡ ያሉት ሲጠይቁኝ፣ በእርግጥ እኔ እጄ ላይ ነበረ ከበፊትም አውጥቼው ነው የመጣሁትኝ ከኢትዮጵያ። ነገር ግን ፍርሃቻ ነበረብኝ እጄ ላይ ይዤው ቆየሁኝ። ከዛ ግን ምን ቸገረኝ በቃ ለመሄድ ስለፈለኩ የነበረው ያን ቀሙኝ ራይስ ፓሱን የ1 ዓመት ቪዛ የነበረበትን ራይስ ፓስ ደርሼ እንደመጣሁ ላሳድስ ሲሄድ ቀሙኝና ለምን ትቀሙኛላችሁ ሌላ ስጡኝ ብዬ እኔ ስከራከር አይ አንቺ ማንነትሽን አምጪ ያሉኝ ማለት ነው። ሲሉኝ ሄድኩኝና በቃ ፈራሁና እጄ ላይ ያለ በእርግጥ ግን ፈርቻለሁ። ከዛ በቃ እና በቃ ይኸውና ስላቸው ሲያዩት ዓመተ ምህረቱ 2 ዓመት አድርጓል ከወጣ ማለት ነው። እንዴ ይሄንን ይዘሽ ነው እንዴ ታዲያ ባለፈው የጠየቅሽን ሲሉ ፈርቼ ነው አልኩት። በቃ ፈራሁ። ምናልባት ይሄን በእጃችሁ ከገባ ልትመልስን ትችላላችሁ የሚል ስጋት ስለነበረብኝ ፈራኋችሁ በቃ አልኩትኝ። አሁን ግን አስቤ በጣም አትኩ 2-3 ያምጪ እሱን ካላመጣሽ በምትሄጅበት አንሰጥሽም ስትሉኝ በቃ አመጣሁት ስላቸው በቃ ሁለተኛ ግን ውሸት እንዳትዋሺ ብሎ መሄድ ትችያለሽ፣ አገርሽ ነው መሄድ ትችያለሽ፣ የአንቺ ወረቀት ያስኬዳል አሉኝና በዛ እሄዳለሁ እመጣለሁ ደርሼ እመለሳለሁ ማለት ነው። ስፈልግ እሄዳለሁ። አሁን ምንድነው ችግር መሰለህ እኔ ወረቀቴን በአይንስም ተፈትኜ ቢዝቫይ ነው የወደቅኩትኝ። ያው ቢዝቫይ ላይ ወድቅ ያለው ነገር ግን ትንሽ ልስራ ብዬ ሙያ ከመማር ይልቅ
ትንሽ ልስራ አልኩኝና አሁን ይሄንን እንግዲህ በ2017 እንደዚህ የተሰጠኝ ነው አይደል? ትንሽ ልስራ ብዬ ወዲያ ወዲህ ገባ ወጣ ነው። እኛ ጋር ብዙ ጊዜ አያስቀምጡም ስራ ላይ ገንዘብ ለመያዝ ብዬ ስሰራ ስወጣ ነው የኖርኩት። 9 ወር 6 ወር ምናምን እያስወጡ እያስገቡኝ ማለት ነው። አሁን እንትን ዜግነት ለመጠየቅ እርግጥ እኔ ዜግነቴን ራሴ አልቀይረውም፣ ግን ባለበት በሁለት መጠቀም ፈልጋለሁ። ይሄ ሀሳብ አለ ጭንቅላቴ ውስጥ በሁለቱ በእነሱም በዚህ ደብል በሚለው ነው መጠቀም የምፈልገውና ያን ልጠይቅ ፈለግኩኝ። አሁን አንተ ባለፈው ለታ ስጠይቅህ ያልከኝ ስራ መስራት የ5 ዓመት ይሄ ሽቶየር መከፈል አለበት ብለህ እንደዚህ ሀሳብ ሰጥተኝ ነበር። እኔ ደግሞ ብዙ እነሱ ጋር እንኳን እነሱን ቀርቶ ብዙ ነገር እነሱን እኔ የምከራከርበት ነገር ፊት ለፊት ገጥሜ የምከራከርበት አለ። እኛ አካባቢ አብዛኛው ያስወጣሉ ስራ። ከወጣህ ደግሞ 3 ወር ቆይተህ ድጋሚ ወይ ደግሞ አውቶማቲክ መግባት አለብህ። እዛው እንዳለ አፈላልገህ እወጣለሁ ብለህ አታስብም። ስለዚህ ዝም ብለህ ነው የምትቆየው። ድንገት ተነስቶ ጥርግ አድርጎ የሚያስወጡበት አለ። ይሄ ዝም ብሎ የሙያ ያልሆነ ስራ ማለት ነው። ስለዚህ አሁን ላይ መከራከርበት ብዙ ነጥቦች አሉ። የኔ ጉዳይ ሳይሆን የነሱ የራሳቸው ሲስተም ነው። ከዛ ደግሞ መልሰው ደግሞ አውቶማቲክ ስራ ካልገባህ ግዴታ የት ቆየህም የሚባል ጥያቄም ስለሚመጣ ቤት ክራይ ምንም ስላለ ለዛ ደግሞ መልሰህ ደግሞ እዛው አርባይታ ግንቱር ትገባለህ። ተመልሰህ ከ3 ወር በኋላ ድጋሚ ሌላ መግባት እንደዛ ነገር ነው። ሰልችቶኝ ያው በሱ ጉዳይ ላይ አሳውቂያቸዋለሁኝ። ሙያ እንድማር ነው የጠየቅኩት ማለት ነው። የምጠየቀውን እያስተካከልኩ ነው ሙያ እንድማር። አሁን እኔ ይሄንን ነገር አሁን አልጠየቅኩም። እስካሁን ድረስ ማንነት አልጠየቅኩም፣ በፍሪስት አልጠየቅኩም፣ ምንም ነገር አልጠየቅኩም። አሁን ልጠይቃቸው ነው የምፈልገው ነው ማለት እቺኛው የ5 ዓመት የምትላት ግን በጣም እኔ በቃ በትክክለኛው በጣም የምናገረው ነገር የኔ ችግር አይደለም። ያ በቃ አጠቃላይ ማክሲመም 3 ወርም ሰርተህ ልትባረር ትችላለህ። ምክንያት ብለህ እንኳን ስትጠይቃቸው ምክንያት የላቸውም። አዳዲስ ሰዎች መልሰው ደግሞ ያስገባሉ፣ መልሰው ደግሞ ያስወጣሉ። እንደዚህ አይነት ነገሮች አላቸው በየመስሪያ ቤቱና ለዛ ነው አሁን እኔ ሙያ እንጂ በቃ ከዚህ በኋላ በሙያ የሆነ ስራ ካልሆነ በስተቀር እዚህ ሀገር ይሄ ዝም ብለህ ገንዘብ ይዛለሁ የማደርገው ነገር ለኔ አልሆነም ነው። ኦኬ አሁን በጣም እንትን አለ። በጣም ተቋጠር አድርጌ እንትን ለማለት ሞክራለሁ። እንግዲህ በእህታችን በአፕሺቡን ፈርቦት በሰብአዊነት ይሰጣት እና ደግሞ ያው ራይዝ አውስቫይስ ነበራት። ትክክለኛውን ነገር ተናገረች። በጣም ጥሩ ነው። እሱ ጥሩ አድርገሻል። ስለዚህ ፓስፖርት ያላችሁ ጥገኝነት ተሰጥቷችሁ ፓስፖርት ያላችሁ ሰዎች እባካችሁ ስጡ። ምንም የሚያሰጋ ነገር የለም። አንድ ወደ አንቺ ወደ ዋናው ጥያቄሽ ስመጣ ማንነቴን መተው አልፈልግም፣ ኢትዮጵያዊነቴ ግን ደግሞ ጀርመናዊ መሆን እፈልጋለሁ በሁለቱም ላልሽው ይሄ ትክክል አይደለም። ሲጀምር የኢትዮጵያ መንግስት አይስማም። የኢትዮጵያ መንግስት ወይም ኢትዮጵያ በሁለት ዜግነት እንትን አትልም። ወይ ዜግነትሽን ታስረክቢና ጀርመናዊ ትሆኛለሽ፣ አለበለዚያ ዱዋል ሲቲዝንሺፕ አይቻልም። ያ ይለናል አንድ እዛ ጽፎልናል ክሪስታል ፕሌስ። ኦኬ ዱዋል ሲቲዝንሺፕ ሁለት ዜግነት በኢትዮጵያ ትፈቅዳለች እና አንዱን ነው መምረጥ የምትችይው። እሱ ግልጽ መሆን አለበት። ወደ ቀጣዩ ጥያቄሽ ደግሞ ኢማጂን ብዙ አመት ቆይተሻል ወይ ከ5 ዓመት በላይ ዜግነት ማመልከት የምታሰቢ ከሆነ ባንቺ ወረቀት በቀጥታ ዜግነት ማመልከት አይቻልም። ምክንያቱም እንደዛ ነው፣ ህጉ ነው። በቀጥታ በሌላ መንገድ ግን መጓዝ ትቻለሽ። ምንድነው ሌላ መንገድ ማለት? የቋሚ መኖሪያ ፍቃድ መጀመሪያ አመልክተሽ ከዛ በኋላ ዜግነት ማመልከት ትችላለሽ። ኒደርላሱን ኤርላውብኒስ መመልከት መቻል አለበት። ለዛ ደግሞ ኒደርላሱን ኤርላውብኒስ የሚያስፈልገው ክራይቴሪያ ራሱን የቻለ አለ። ከክራይቴሪያዎቹ መካከል በአብዛኛው አለሽ። ማንነት ይላል፣ ገልጸሻል። በጣም ጥሩ ነው። ሁለተኛ
B1 bestanden B1 አልፈሻል። በጣም በሚገርም ደስ የሚለው ነገር B1 ከባድ ነው ግን አልፈሻል። B2 ነው የወደኩት። B2 አያስፈልግሽም ለዚህኛው ለራስሽ ለቀጣይ ህይወትሽ ያስፈልግሻል። እሺ እና ሌላው ትልቁ ቅድም ያልኩት የጡረታ ለ60 ወር መከፈል አለበት ይላል ህጉ። 6 ሞናት ወይም ለ5 ዓመት ሰው መስራት መቻል አለበት እየተቆራረጠ ምንም ችግር የለም። 6 ወር ያሰሩኝና ከዛ 4 ወር አጥቼ ቁጭ እላለሁ እንደገና ሌላ 6 ወር ሰራ እንደዛ ይቆጠራል። እሱ ይቆጠራል። ለምሳሌ ልጅ ወልደሽ ከነበረ እሱን አላውቅም። ልጅ አለሽ የለሽም? ልጅ ካለሽ የማዘርሁድ ጊዜ ይቆጠራል። ይሄ ምንድነው የሚባለው? ኤልተን ሳይት ለ12 ወር ከወለድሽ በኋላ ለ12 ወር በቀረጥ ውስጥ ይገባል። እሱ ይጨመርልሻል። እናት ወላድ ከሆንሽ ማለት ነው። ወላድ ካልሆንሽ ግን አንቺን አይመለከትሽም። እና እነኚህ የተቆራረጡ ወራቶች ተቆጥረው 5 ዓመት መሙላት አለባቸው። ይህም ማድረግ የምትችይው ለሬንተን ፈዚሸሩ ነው። ሬንተን ፈዚሸሩን ደውለሽ የሬንተን ፈዚሸሩን ፈርላውፍ ወረቀት የከፈልኩበት ወረቀት አሳውቁኝ ላኩልኝ ማለት ነው በቀላሉ። ወይም ኦንላይን ማመልከት ይቻላል። በዚህ ዙሪያ አንድ ቪዲዮ ሰርቻለሁኝ ፕሊዝ። በዚህ ዙሪያ እንዴት ነው የጡረታ ፈርላውፍ ማመልከት የሚቻለው በሚለው አንድ ቪዲዮ ሰርቻለሁ። ገብታችሁ በዩቲዩባችን ማየት ትችላላችሁ። እሱ 5 ዓመት የማይሞላ ከሆነ አሁን ብዙ ጊዜ ቅድም ምንድን ነው የምትዩ? አይ የኔ ጥፋት አይደለም የነሱ ነው። አሁን እዚህ ጥፋት የማን ነው? እሱን አይደለም፣ እሱ ጉዳዩ አይደለም። እነሱ ይሄንን አያዩም። ማን ነው ጥፋት? እዚህ አርባይት ጌበር አርባይት ኔመር የሚባል ነገር አለ። እዚህ ስራ ሰጪ በራሱ ጊዜ ማባረር የሚችልበት ጊዜ አለ፣ ማስወጣት ይችላል። ስለሚችል ነው የቻለው። ምናልባት ፌስት የሆነ ስራ ወጥ የሆነ ስራ መፈለግ አለበት። አለበለዚያ አንቺ ነዋሪ ነሽ፣ የመኖሪያ ፈቃድ አለሽ፣ ሌላ ከተማ መቀየር። ስለዚህ ሌላ ከተማ ቀይሮ ሌላ ሁኔታ ቀይሮ በቀጥታ የሚሰራበት ሁኔታ ማበጀት ቢቻል እላለሁ። ምክንያቱም ይሄ አይቀበሉትም። ምን እንዲህ ነው አይደለም። እነሱ መቁጠር ነው ስራቸው። 1 2 3 4 5 እነኚህ ተሟልተዋል ወይ? ተሟልተዋል ወይ? ሌቨንስ ኢንዶሽላል አለሽ ወይ? ሁሉም ነገር አሟልተሻል ወይ? ይሄ ይታያል። ከዛ በኋላ ትከፍያለሽ። ክፍያ ያለው ከዛ ቋሚ የመኖሪያ ፈቃድ ይሰጥሻል። ካልተሟላ ግን ምንም ማድረግ አይቻልም። መሟላት አለበት። እንግዲህ ይሄንን ነው ምልሽ። አይ ሆፕ መልሼልሻለሁ ብዬ አስባለሁ። እሺ አይ ኔደርላንድሱን ጉድ እንደምንም እሱን እጠይቃለሁ። በቃ እንዳልከው አደርጋለሁ። አዎ እሱ ብቻ ነው መደረግ ያለበት። እና ያ መልካም ምሽት ይሁንልሽ እህቴ። ቴንክ ዩ ሶ ማች። ቻው ቻው። አመሰግናለሁ። እሺ አመሰግናለሁ። እሺ ቻው ቻው። ኦኬ ቻው ቻው። ሌላ ወደ ቀጣዩ ጠያቂያችን እንሄዳለን። ሀሎ እናታችን እናት። ሰላም አዲስ፣ እንዴት አመሸ? እግዚአብሔር ይመስገን። ዛሬ የሴቶች ቀን ነው መሰለኝ። ሁሉም የሚጠይቁት ሴቶች ብቻ ናቸው። ኦኬ ቀጥይ። ሰላም ነው? እግዚአብሔር ይመስገን። እውነት ነው። መጀመሪያ ላመሰግን እወዳለሁ። ዛሬ ቀጠሮ ነበረኝ ሀውስላንድ ቢወርዳል ሄጄ ከ104 ወጥቼ መጣሁ ዛሬ እና ቤዝ እንትን ብላይ በሬስ ተሰጠሽ? አዎ በፊት 104 ነበረኝ። አሁን 25 ቢ ተስተካከለልኝ። 25 ቢ። አዎ ኧረ በጣም እግዚአብሔር ይመስገን። እንኳን ደስ አለሽ፣ እንኳን ደስ አለሽ።
እንኳን ደስ እንኳን አለሽ አብሮ በሏት። ደስ በጣም አለን። አመሰግናለሁ። በዚህ በተለያዩ ቅርቃር ውስጥ ገብተው ይሄ ከ104 ሺህ መውጣት ማለት በጣም በጣም ደስ የሚል ነውና እንኳን ደስ አለሽ። እሺ አዎ በጣም እውነት ነው። ብዙ አመት አድርጌያለሁ እዚህ ብዙ ተሰቃይቻለሁ። እውነት ብቻ ተመስገን ነው። ሁሉም ለበጎ ነው። አዎ አዎ፣ አሜን አሜን። ያ ምን መሰለ ጥያቄ የልጆችና የኔ የተለያየ ነው ቁጥሩ ማለት ነው። 25 ቢ 1.1 ነገር ማለት ነው። ቆይ እስኪ እንደያየው ልንገርህ። ያ የሴቷ ልጅ አብዛት 25 ቢ 4 ይላል። ምን ማለት ነው? 4 ማለት ነጥብ 4 ባንቺ ነው ይኸውልሽ፣ በአንቺ ነው ያንቺ ይኸውልሽ ብላይ በረሽ በመሰረቱ በጥገኝነት ጠይቀሽ ኢንተርቪው አድርገሽ የምታገኘው አይደለም። ይሄ በሲስተም ውስጥ በቃ ይኸውልሽ ሰብአዊነት ነው ግን ከመቆየት አንጻር እና አንዳንድ መስፈርቶችን ከማሟላት አንጻር ብቁ ሆነሽ ስለተገኘሽ የሚሰጥ በቃ ከዚህ በኋላ ቃሉ ራሱ ያወራል እኮ ብላይ በረሽት መቆየት በቃ አሁን ከዚህ በኋላ እቆያለሁ፣ መብት አለኝ፣ በቂ ቆይቻለሁ፣ ማሟላት ያለብኝ ነገር አሟልቻለሁ ይላል። የነሱ ወረድ ብሎ 4 ላይ በነሱ ስር ነሽ። በነሱ ኖርማሊ ለህፃናት የሚሰጠው ብላይ በሬስ ነው፣ ግን ፓራግራፍ 25 አ ነው ኤ ላይ ነው ያለው። ኡንተ ምንድነው ከ27 በታች ያሉ ሰዎች በዚህ ነው የሚዳኙት። ግን አሁን ያንቺ የልጆቹ እንደዛ መሆኑ ባንቺ ስር መሆኑ በቃ አላይነት ሊሆን ይችላል አንዳንድ ጊዜ፣ ግን ባንቺ ስር መሆኑን ለማሳየት ነው እንጂ ምንም በቃ ከዚህ በኋላ ለ2 አመት ነው የተሰጠሽ። እንደዛ ነው አይደል? አዎ ለ2 አመት ነው። አዎ ለ2 አመት ነው የሚሰጠው። ከዚህ በኋላ እያደገ ብቻ ነው የሚሄደው። ማንነት ተገልጿል። ከዚህ በኋላ የሚጠብቅሽ ኦፍ ኮርስ ከቆይታሽ አንጻር ሁሉ ይቆጠራል። አሁን ለእህታችን ቅድም ሳወራው እንደነበረ ቋሚ መኖሪያ ፈቃድ ወደዛ አዝማሚያ ነው የምትሄጂው። ከዛ በኋላ ሄዶ እንትን እያለ ይሄዳል ማለት ነው። እየቀጠለ ይሄዳል፣ እየተስተካከለ ይሄዳል። በአንቺ ስር መሆናቸውን ነው የሚያሳየው። ቁጥር 4 ማለት ነው ወረድ ብሎ። አዎ የወንዱ ልጅም 1 ነው የሚለው። እስኪ የኔ ነው 1። የእሱ ስንት መሰለ? 33 ደግሞ ይኸውልሽ በሰብአዊነት ሰብአዊነት ወይም በጥገኝነት ሊሆን ይችላል የተሰጣቸው ወላጆች እዚህ የተወለዱ ልጆቻቸው የሚሰጣቸው ነው። በነገራችን ላይ ለ18 አመት ነው የሚለው ራሱ 33 ፓራግራፍ 33 አውፈንታ ገዘት ለ18 አመት ነው የሚሰላው። ግን እንደ ካንቺ ጋር ነው የሚታደሰው። ግን ቪዛው ለ18 አመት ነው። ኦኬ እንደዛ ነው አካሄዱ። ቀስ አሁን ሊረዱሽ የግድ አይልም። ለማንኛውም ዋናው እንኳን ደስ አለሽ። ሁሉም ነገር ጥሩ ነው። ቀጥይ። በተለይ ያው ሲስተም ውስጥ መግባት አንድ ነገር ነው፣ ግን ተጠቃሚ መሆንም ሌላ ነው። በጣም ወሳኝ ነገር ነው። ቋንቋ ብቻ አይደለም። ወደ አውስቢልዱን ከተቻለ በክብር የሚኖርበት ህይወት መኖር በጣም አስፈላጊ ነው። መልካም እድል ይሁንልሽ። እንኳን ደስ አለሽ እንደገና። ቻው ቻው። አመሰግናለሁ። እሺ ቻው ቻው። ኦኬ ሰው ወደሚቀጥለው ጠያቂያችን ከመሄዳችን በፊት ትንሽ ማስታወቅ
ማስታወቂያ ነገር መናገር ፈልጋለሁ። ምናልባት አዳዲስ ነው ማድረግ ያለፉት የፈለግሽው? 30 ደቂቃ በኋላ አዳዲስ የገባች ሰዎች ካላችሁ ፕሊዝ ቤተሰብ እንድትሆኑን እንሻለን። ቤተሰብ ሲባል ዝም ብሎ ገብቶ መውጣት ሳይሆን ትክክለኛ መረጃ፣ ህጋዊ የሆኑ መረጃዎች የምናስተላልፍበት ፕላትፎርም ነው። ዩቱብም አለን። አቢጊያ ኤንድ አዲስ ቲዩብ ይባላል። ቢዮ ላይ ታገኙታላችሁ። ገብታችሁ ሰብስክራይብ አድርጉ። ከ90 በላይ ቪዲዮዎች፣ አማራጮች፣ ኦኬ ብዙ ነገሮች ሰርተናል በአማርኛ እና በትግርኛ። ስለዚህ ቤተሰብ ሁኑን እንላለን። አሁን ወደሚቀጥለው ጥያቄያችን እንሄዳለን። ሄሎ ሄሎ፣ ጤና ይስጥልኝ። አዲስ ጤና ይስጥልኝ ወንድሜ፣ እንዴት ነህ? ደህና። እንዴት ናችሁ? ሰላም ነው? ደህና ነን፣ እግዚአብሔር ይመስገን። እናመሰግናለን እንደምታደርጉልን ድጋፍ። ብዙ ነገር እያወቅን ነው። በጣም ነው እናመሰግነው። የኔ ጥያቄ ስለ ዞልግሪሽት ነው። ጌማይ ነዛም ፋሚሊ ልጆች አሉኝ እና እስካሁን በእናታችሁ ፋሚሊ ነው የነበርና አሁን የማንነት እናንተን አምጥቻለሁ። እሽታ እንደ ሳምንት እየቀየርኩ ነው እና አላወቅኩ ህጉን ማወቅ ፈለግኩኝ። የሚፈጥርብኝ ችግር ነበረ። አሁን ደግሞ ሌሎች ልጆችም ስላሉኝ 50-50 የሚባለው እንዴት ነው ከህጉ አንጻር በእኔ ጋር የሚፈጥረው ለምሳሌ የሆነ ችግር ቢፈጠር ልጆቼን ወደ እኔ ለማድረግ ወይ የሆነ ነገር ከህጉ አንጻር እንዴት ታየዋለህ አንተ? ምንድነው መጠንቀቅ ያለብኝ ወይም ችግር የማይፈጥር መሆኑን ማወቅ ፈልጌ ማለት ነው። እኔ እያስተካከልኩ ነኝ፣ ግን እስካሁን ሳላውቀው ነው። አሁን ነው ቀጠሮ ነበረች አንድ ሳምንት ሲሄድ በፊተኛው ችግር የለውም ብለው ነበረ ዞልግሪሽቱ። አሁን ደግሞ አንድ ሳምንት ስንሄድ ዞልግሪሽት የማይነዛ ማድረግ ነበረባችሁ ምናምን ብሎ ብር ትከፍላላችኋል። የብሩ ችግር የለውም ግን እንዴት በፊተኛው እንደዛ አሉ፣ አሁን ደግሞ ለምንድን ነው እንደዚህ ሆነው የሚለው ነገር ማለት ነው። በፊተኛው ምንድነው ያሉት? ፋተር ሻፍታን አካውንት ሳደርገው ችግር የለውም ያው 50-50 ያው በእናታቸው አላረክም ነበር። አዎ ፋተር ሻፍት አድርጌያለሁ። ኦኬ ጥሩ። ይሄ ነገር የሚመለከተው መጀመሪያ ፋደርሻፍት አነኬኑን እና ዞርገሬሽት ምንድነው ይሄ ዞርገሬሽት 50-50 የሚባለው ሁልጊዜ አንድ ላይ ነው የሚደረገው። ይሄንን የሚመለከተው ደግሞ ያልተጋባን ነው፣ በህጋዊ ጋብቻ ያልተጣመረውን ነው አባትነት የግድ ማረጋገጥ ያለበት። የሚያረጋግጠው ሚስትየው ናት የምትፈቅደው። ነገራችን ላይ ይሄ መቼስ ታውቀዋለህ። ሚስትህ ወይም የልጆች ባለቤት እሷ ናት እሱ ነው ብላ የምታስፈርምህም ከፊት ለፊት እነሱ እዛ ሽታንስ አምት አይደለም ዩግን አምት ነው። ፋደርሻፍትና እንትን ዞርገሬሽት የሚደረገው እዛ ስትሄድ ዞርገሬሽት ኤክሌሩንግ ቴንኪዩ ኪዱ የተባለ ሰው በደንብ ብለውልኛል። ቴንኪዩ ዞርገሬሽት ኤክሌሩ እና ምንድነው ይሄንን ስታረግ ሙሉ ለሙሉ ኃላፊነት አለህ ማለት ነው። ኃላፊነት ውስጥ ትገባለህ እና አሁን ያንተ ጥያቄ ምንድነው? በመጀመሪያ ጊዜ ፋደርሻፍት ብቻ ነው ያረኩት፣ ዞርገሬሽት አላረኩም፣ ችግር ይፈጥርብኛል ወይ? እዚህ ላይ አባትነት ተገልጿል፣ ግን ኃላፊነት የለም። ለምሳሌ ምን ይታወቃል? የሆነ አያድርግ ኦኬ፣ መመኘት አይደለም። ችግር ተፈጠረ በአንተና በባለቤትህ ተለያያችሁን በል ዞርገሬሽት እንትን ያልፈረምከውን 50-50 አትገደድም። በሷ ላይ ብቻ ነው የሚሆነው ማለት ነው። ምንም ችግር አይደለም የሚፈጥረብህ፣ ግን አንተ መብትህን ያሳጣሃል። የራስ የተወለደ ከራስ ከአብራክ የተወለደ ሰው ምንም ማለት አትችልም በሱ ላይ ገብቶሃል? ምንም ማለት አንተ ነህ የምትጎዳው። ዞርገሬሽት ማድረግም ትችላለህ። በነገራችን ላይ በኋላም መደረግ ይችላል። ወይም
በህጋዊ የተጋባህ ሰው ከሆንክ ይሄ ሁሉ ይቀራል። አውቶማቲክ ነው። አባትነት አለ። አባትነት ደግሞ ካለ ኃላፊነቱም አለ። የሁለታችሁም ነው ኃላፊነቱ። አንድ ሰው እዚህ ከተለያየ ምንድን ነው ተለያየ ማለት ማንም ነፃ አይወጣም። በልጅ ዙሪያ ይከፍላል እሷ ምናልባት ኦኬ በጆብ ሴንተር ውስጥ ከሆነ ጆብ ሴንተር ወይ ሌላ ይሄ ህፃናትን የሚመለከት ገንዘብ እንትን ይላል። ግን የትም ካንተ ገንዘብ እንደ መወሰዱ እርግጠኛ ይወሰዳል። ወይ ከሷ የልጅ ጉዳይ 4 ቀን እዚህ 3 ቀን እዚህ ብቻ ወደዛ መወር መግባት አልፈልግም። ይሄ ሌላ ታሪክ ነው። ግን አንተ ዋናው ነገር አሁንም ማድረግ ትችላለህ። ይሄን አባትነት ነው የግማሽ ኃላፊነት። አባትነት ተገልጾ ግን ኃላፊነት ደግሞ ታግደዋል ማለት ነው። ይሄ አይደለም። ስለዚህ ቢስተካከል አንተ እንደገና ብታደርገው ጥሩ ነው። ላንተ ችግር አይፈጥርብህም። ችግር ይፈጥራል ምለው እኔ አንተ የአባትነት ሮል አይኖርህም፣ መብቱ አይኖርህም። ምንም የማለት የሆነ ችግር ከተፈጠረ ማለት ነው በመካከላችሁ። እንዴት ነው? አይ ሆፕ ተረድተኛል ብዬ አስባለሁ። አዎ ገብቶኛል። አዎ እኔም ጥያቄ የሆነብኝ እሱ ነው። ማለት እስካሁን አላወቅኩትም ነበርና አሁን ነው ስማቸውን ላዞር ሲሄድ ማለት ነው የማንነትና የዲቮርስ ወርኩን አምጥቼ አንድ ሳምንት ለአንድ ሳምንት ነው የሚቀየር እንትኑ ግሪሽቱ ይገባኛል። ይሄኛውን ግን ይሄን ላስተካክል ነበር ስማቸውን አውቶማቲክ አሁን ከፍዬ ጨርሼ አሁን ዞል ግሪሽት ስለሌላችሁ ይሄን አድርጉ ምናምን ስትለኝ ሌሎች ልጆችም ስላሉኝ ምንድነው ማድረግ? እስከዛሬ ዝም ብዬ ነው እንዴ ቁጭ ያልኩ? መሆን አልነበረበትም ወይ? አልነበረበትም። እሱን እኮ ነው ያስደነገጠኝ። ገብቷል አይደለ? ገባኝ። መብቱ በህጋዊ የሚለው ደግሞ ያው እኛ በባህል ነው የምንጋባው ታውቃለህ። አዲስ ፍርድ ይገባኛል። ግን ይኸውልህ አሁንም ቢሆን አልመሸም። ለሁሉም ነገር የቤተሰብ ነገር መጠገን አለበት። እንደዚህ አይነት ህጋዊ ነገሮች መጠገን መቻል አለባቸው። በተለይ ደግሞ ቢቻል ወደ ህጋዊ ጋብቻ መሄድ። ብዙ ሰው ምናልባት እዚህ ካልተሳካለት የመኖሪያ ፍቃድ ካላችሁና ፓስፖርት ካላችሁ ወደ ዴንማርክ በመሄድ መጋባት ይቻላል። በቀላሉ ነው ቢሮክራቲ የሌለበት። እዚህም ደግሞ ሁሉም ነገር የምታሟሉ ከሆነ ቀጠሮ ነው የሚሰጣችሁ እስከ 8 ወር ምናምን። እዚህም ሁሉም ነገር መጨረስ የሚችሉበት ሁኔታ አለ ማለት ነው። እና መልካም እድል ይሁንልህ ወንድሜ። መልካም ምሽት። ቻው ቻው። በጣም ነው የማመሰግነው። እሺ አዲስ ገብቶኛል። በጣም አመሰግናለሁ። ሰላም ሁኑ። ሰላም ምሽት። እሺ ቻው ቻው። ኦኬ ወደሚቀጥለው ጥያቄያችን እንሄዳለን። ሀሎ ጤና ይስጥልኝ። ሰላም ነው ወይ? እንዴት ነህ? አዲስ እንዴት ነህ ወንድም? እግዚአብሔር ይመስገን። ምን ልስማህ ዛሬ? እንትን ጥያቄ ነበረኝ እባክህ። እንትን ሰጡኝና በ25 አቢኤስ ስፋይ ሰጡኝና ፓስፖርት ግን አልተሰጠኝም። ምንድነው ጉዳዩ ብዬ ነበር። ሲጀምር ፓስፖርት አይደለም ይሄ ትራቭሊንግ ዶክመንት ነው። ራይዛ አውስቫይስ ነው። እሱ መጀመሪያ ማሳወቅ ፈልጋለሁ። ሁለተኛው በሰብአዊነት የሚሰጡ ወረቀቶች ብዙ ጊዜ ኖርማል ነው። አውስላንድ በሄደ ሂድና ከኤርትራ ኤምባሲ ጠይቅ ይላሉ ሁልጊዜ። እና ይሄ አካሄዳቸው ወይም ከኢትዮጵያ ኤምባሲ ሂድና አምጣ ይላሉ። ምንም እንትን የላቸው። ልክ አንዳንዴ በአንተ አሁን ባለህ አብዛት ስቫይ ኢማጂን ኖርማሊ መሰጠት ይችላል። የሚሰጡ የተሰጣቸው ሰዎች አሉ። በአንተ ምናልባት ያንተ ጉዳይ የያዘው ሰው ሊሆን ይችላል።
በቃ አንዳንዴ ያከራሉ፣ አንዳንዴ ላላ የሚሉበት ሁኔታ አለ። ግን ያንተ ጉዳይ የያዘው ሰው ስለሚወስነው ሁሌ እዛ የጻፈው ሌላ ሰው ቢተካም እዛ የተጻፈው ነገር ሁሌ ያዩታል። ስለዚህ ይህንን ነገር ለማሸነፍ ከኢትዮጵያ ነው ኢትዮጵያዊ ነው ያ እኔ ኤርትራዊ ነው ብዬ ነበረ፣ ግን ኢትዮጵያ አድርገውታል መታወቂያው ላይ ጥሩ ካርድ። በቃ አንተ ስለዚህ ገላገሉህ ማለት ነው። ስለዚህ አንተ ምን ማድረግ አለብህ? ይህንን ፓስፖርት ማምጣት። ፓስፖርት ነበረ ከዚህ በፊት? አልነበረኝም። አንተ ሰነድ አልባ ነህ ማለት ነው። አሁን ማመልከት ነው የሚኖርብህ። ቀላል አይደለም። በጣም በሚገርም ሁኔታ ኢትዮጵያ ኤምባሲ ወይም ኮንሱላት ቶሎ ቶሎ ሰነድ አልባ ለሆኑ ሰዎች ቶሎ አይሰጥም። በጣም አስቸጋሪ ነው ለአንተ አሁን የሚሆነው። በጣም ነው የሚያስቸግረው። መጓዝ ከባድ ሊሆንብህ ነው ማለት ነው። ግን ብታመለክት አመልክትና ጠብቅ። ብዙ ሰው እየጠበቀ እኮ ነው። ብቸኛ አይደለም። የኢትዮጵያን ኤምባሲ ነው የማመለክተው። አዎ አዎ፣ ክፈል። መከፈል ያለበት ነገር ከፈል። ከዛ ጠብቅና ሁኔታውን ታያለህ። ኦኬ። ግን አልጠየቁኝም እኮ እንትን አምጣ እንደዚህ አምጣ ብለው አላናገሩኝም። እኔ ጠበቃዬ ጋር እና አንትራግ ላደርግ ብዬ ምንም አይነት ምላሽ ልሰጡኝ አልቻሉም። ጠበቃህ ምንድን ነው የሚልህ? ምንም አይነት ምላሽ አላገኘውም። ይሄን ተሰጥቶኛል፣ ለምንድን ነው ፓስፖርት የማይሰጠኝ ብዬ ስሄድ ያው ሴክሬታሪዎችን ማገኛቸው ጠበቃዬን በቀጥታ ማግኘት አልቻልኩም። በቃ ለእሷ ጽፈው ያስገቡላታል። ለኔ የሚመጣልኝ መልስ የለም። ፖስታ ጠብቅ ምናምን ነው የሚሉኝ። እንትን ለማሳደስ ስትሄድ ወይም አውስላንድ በሄደ ቀጠሮ ያዝና ማስወራት እኮ ይቻላል። ወይ ማመራስህ ወይ ሌላ ሰው ይዘህ ሄድና ምንድን ነው ምንም እኮ ይኸውልህ ብትጠይቃቸው ባትጠይቃቸውም ካልሰጡህ ማለት እየጠበቁ ነው። የራስህ ይሄ የራስህ ነገር ነው። ሂድና ከራስህ እንትን አምጣም ነው። ወይም አመልክት። የማታመጣበት ምክንያትም ከሰጣቸው እና ከተረዱህ የማይሰጡበት ምክንያት የለም። እና ይሄንን ነው ምልህ። መልካም ምሽት። ብዙ ሰዎች ስላሉ ቶሎ ቶሎ ለማለት ነው ወንድሜ። በጣም ነው ቻው ቻው። የማመሰግነው። ይኸው ዌልካም። ኦኬ ኦኬ። ቻው ቻው። ኦኬ ቻው ቻው። ኦኬ ወደሚቀጥለው ጥያቄያችን ሰላም አዲስ እንሄዳለን። እንዴት አሎ፣ አመሻክ? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን ደህና። ጥያቄ እኔ ሃውስ ቢልዲንግ አግኝቼ ነበረ እና የሆነ ፍርማ ላይ ያ ሃውስ ቢልዲንጉን አግኝቼ ኦልሬዲ ተስማምቶ ተቀብሎኛል እና ደግሞ በባፌክ ነው እንትን ማረቅ ያለበት። ባፌኮቹ ደግሞ እኔ አዙል ቢቨርቡርግ ስለሆኑ ተቀባይነት አላገኙም እና ምክንያቱም እና ምን ማድረግ አለብኝ የሚለውን ኦኬ። ይኸውልህ እዚህ ላይ አውስቢልዱንግ ፕላት ሰው ሲያገኝ ባፌግ ለመግባት የግድ አውፌንታልስ ቲትል ያስፈልግሃል እና ደግሞ ቢያንስ የሆነ ቤተሰብን የሚወክል ሰው መጻፍ መቻል አለበት። አሁን እንደዚህ አጋጥሟል። አንድ ሰው ወዲያውኑ ወረቀት አገኘ፣ ሱብሲዲየሪ ሹልስ እንዳገኘ ከጀርመኖች ጋር ነበር የሚኖረው እና ጀርመኖቹ እነዚህ ቤተሰቦቹን ኢትዮጵያ ያሉት ቤተሰቦቹን ወክለው የሆነ ደብዳቤ ይጽፋሉ። ኦኬ፣ አቅም የላቸውም፣ መክፈል አይችሉም እና እንደዚህ አይነት ነገሮች። ከዛ ባፌግ ከፈለ ማለት ነው እና ላንተ እሱ እድሉ የለም። ሌላ ግን አይ ቲንክ አርባይት አጌንቱር ማመልከት ይኖርብሃል። አርባይት አጌንቱር ስፖንሰር ማድረግ ይችላል። ምክንያቱም ጆብ ሴንተር ማድረግ አይችልም። አንተ ለዚህ አውስቢልዱንግ ብቃት ካለ ቋንቋ ለምሳሌ ቤ1 መሆናል። አይ ቲንክ ቢ2 መሆንም ይችላል ብዬ አስባለሁ። ይሄንን አውስቢልዱንግ ፕላስ ስታገኝ አይ ቲንክ ከእንትኖች ጋር ብትስማማ ጥሩ ነው። በቡንደስ አጌንቱር አርባይት ከእነሱ ጋር ብትስማማ መልካም ነው። እነሱ ጋይድ ያደርጉሃል ወይም ስፖንሰር ያደርጉሃል። እነሱንም ኦኬ ጠይቄ ነበር። አዲስ እነሱ ጋር መጀመሪያ እነሱ ጋር ሄጄ ነበር አማክራቸው። እነሱም ወደ ባፌክ ነው እንትን ያሉት
ኦልሬዲ ጆብ ሴንተር ሂድ ስሉኝ እኔ ጆብ ሴንተር አይደለም አልኳቸው እና ለአንድረሳንቶቹንም ጠይቄ ነበር። ኦልሬዲ በአፌክ እነሱ ማድረግ አይችሉም እና ይሄኛው ሰውዬ ምን አለ፣ ምክንያቱም አንተ እዚህ ሀገር ላይ የመቆያት ኃላፊነቱ አውስላንደር ቦርደር ሄደ እንትን ፍቃድ ካገኘ ችግር የለም ኦኬ ብሎኛል እና የሆነ ወረቀት ሰጥቶኛል እና እስቲ ምናልባት እነዛም አውስላንደሮቹ ምን ልሉኝ ይችላል የምለውን እነኛ ወረቀቶችን ምናልባት ማየት እንድችል ጊዜ ለማሳጠር ያህል በግል ወይም በውስጥ መስመር ቁጥርን ብታስቀምጥ ወረቀቶችን ማየት እችላለሁ። ሞር የተጨማሪ በደንብ አድርጌ ኢንፎርሜሽን እንድሰጥህ ማለት ነው። እዛ መልኩ ማድረግ እንችላለን። ያንን እንትን ማተል ከሆነ ደግሞ እኔ እስከሚገባኝ ድረስ አንተ ገና ጉዳይ ያላለቀ ሰው በመሆነ አርባይት አጌንቱር ያንተ ኢንቻርጅ ነው። እነሱ ማድረግ አለባቸው ብዬ ነው የማምነው። ወይም የሆነ በትሮየር ካለ ይሄንን ጉዳይ ማየት ያስፈልጋል። እንደዚህ ብለውኛል ባፈጎች እንደማያስተምሩ እንደማይከፍሉልህ በጽሁፍ ይስጡ። ይሄንን ይዘህ ተመልሰህ ቡንደስ አምት ፎ አባይድ ሂድና ጉዳዩን አስረዳቸው። ለምሳሌ አሁን አዲስ ለምሳሌ አሁን ምስቴ አንድሬጅ ነች፣ ሰሞኑን ወልዳለች እና በቤትሮር በእነሱ ነው የምትደራደረው። ኦልሬዲ ምናልባት ኦልሬዲ ፋታሻፍት ግብርስ ኮንዴ ምናምንም ኦልሬዲ ሰሞኑን ይመጣሉ ምናምን ብለዋሉ፣ 2 ሳምንት ምናምን ብለዋሉ እና በዛ በኩል በእነሱ በኩል እንትን ምናምን ብሎ ምናልባት ሊያልቅ ይችላል ወይ በውስጡም እናወራለን ወይም ያለውንም ነገር በዛ ነው የሚሻለው። ብዙ ነገር ነው ብዙ አሁን ወደ ሚስትም ስለሄድ ብዙ ነገሮች ሰፋ ይላሉ። ሰዎችን መጨረስ አለብኝ፣ ሰዓትም ስለሌለኝ። መልካም ምሽት ወንድሜ። ኦኬ እሺ፣ በቃ አዲስ በውስጥ እናወራለን። ቻው ቻው። እሺ ቻው ቻው። ዩ ዌልካም። ቻው። ኦኬ፣ ወደሚቀጥለው እንሄዳለን። ሃሎ ሃሎ ሃሎ። የሚቀጥለው ጠያቂያችን ሚውት አድርግልን ከዲት። የሚቀጥለው ኦኬ ሰው ብርሃን ሄሎ መግባት ይቻላል? ሄሎ፣ ይሰማል? ጤና ይስጥልኝ። ሰላም ነው ወይ? አዎ ይሰማል። እንደምን አለ? ሰላም ነው አለን። አዲስ እግዚአብሔር ደህና ነኝ። እሺ፣ ጊዜህን ለመቆጠብ ወደ ጉዳዩ ልግባና እኔ 2 ጥያቄ ነው ያለኝ ከገሪሽት። ያው በቅርብ ጊዜ አሁንም አልተቀበሉኝም። ገሪሽት ጉዳይ የነበረ መጀመሪያ፣ ከዛ ያው ልክ ባንፍ የከለከለውን እስከ አብሺቡንግ ፈርቦትን የሚለውንም ጭምር ሊሰጡኝ አልቻሉም። ስለዚህ መጨረሻ ላይ ግን በ30 ቀን ውስጥ ለቀህ ውጣ የምትለዋን ብቻ እሷን እንዲነሳ አድርጋልኛለች ማለት ነው ጠበቃዬ። እና ከዛም በኋላ አሁን መልሱን እየጠበቅኩ ነው፣ በፖስታ የሚልኩልኝን። ይህን በቃል ነው ከዛው የሰማሁት። እና ቀጣይ ወደ የሚኬድበት ወደ አውስሌንደር ቢሆርደ ወደ የት እንደሆነ ያው እንግዲህ አብረን እናያለን የሚል ነገር ነው። እና በመሀል እኔ ለካሪታስ እና ለፍልሽትልንግስ ካውንስል ነው ምናምን የሚባሉ ለነሱ ጽፌ ነበረ ኢሜይል እና መልሱልኝ፣ ቀጠሮ ይዘው እናይልሃለን፣ በእኛም በኩል እንጠይቅልሃለን የሚል ነው አውስሌንደርን ማለት ነው። እና አሁን የኔ ጥያቄ ምንድን ነው፣ ጠበቃዋም በእሷ በኩል የሚኬደው ነው ወይስ በእነሱ በኩል የበለጠ ተቀባይነት አለው የሚለው ለመምረጥ እንዲመቸኝ አንተ እንድታማክረኝ ነው አንዱ። ሁለተኛው ደግሞ እሱን ካደረኩኝ ምንድን ነው የሚመጣው ነገር የሚለውን ነው። ኦኬ ጥሩ። ወይም ደግሞ ዲፖርት ከመደረግ የሚከለክል ነገር እንዳለው የሚለውን ለማወቅ ነው። ኦኬ ለጥያቄ አመሰግናለሁ። በጣም አዝናለሁ ስላለህባቸው ተግዳሮቶች ማለት ነው። አሁን ይኸውልህ በባንፍ ሪጀክት ተብሎ እንደገና በፍርድ ቤት ሪጀክት ነው መቼስ ኦልሞስት ሪጀክት ነው የተባለው።
አሁን ሪጀክት ስለተባልክ ነገሮች ቆሙ ማለት አይደለም። ፍርድ ቤት ሪጀክት አልተቀበልነውም ካሉ እንትኑ ውሳኔያቸውን ላንተ በጠበቃ አማካይነት ይልኩታል። ለባንፍ እና አውስላንደ በህወደም ተመሳሳይ ወረቀት ይደርሳቸዋል። ውሳኔውን ያሳውቃሉ። ምክንያቱም እነሱም ስለሚመለከታቸው ስትሄድ ያያሉ። በዛ ነው ሊዳኙ የሚችሉት ወይም ሌላ መንገድ ካለ ማለት ነው። ይህንን ማወቅ ያስፈልጋል። ከዛ በኋላ ካሪታሶችን እያናገርኩ ነው ብለሃል። ቴንክ ዩ። ካሪታስ ማለት ይኸውልህ የምክር አገልግሎት ነው። በቃ ሌላ ነገር የለም። እነሱ ሊጠይቁልህ ይችላሉ ወይ? አዎ። ማንን ነው የሚጠይቁት? በጠበቃ አማካይነት ጠበቃውን ነው ያን የሚያወሩት። ኦፍኮርስ ጠበቃውን ማውራት አለባቸው። ሁለተኛ ቴንክ ዩ። ሀርተፋል ሁለተኛ ኮሚሲዮን ቆይ የሚባለው መጣለው እሺ እሺ ሀርተፋል ኮሚሲዮን ከሆነ ሀርተፋል ኮሚሲዮን እያገናኙህ ከሆነ ሀርተፋል ኮሚሲዮን ወይም ይህ ኮሚቴ ነው። ይህ ኮሚቴ የተዋቀረው በነን ጋቨርንመንታል መንግስታዊ ባልሆኑ እና አንዳንድ አሉ ከመንግስትም ግን መንግስታዊ ካልሆኑ የተዋቀረ ኮሚቴ ነው። ቤተክርስቲያኖች አሉበት፣ ኤቫንጌሊሽ፣ ካቶሊሽ አሉበት፣ እነኚህ ካሪታስ ራሱ አሉበት፣ የመንግስት ተቋማት አሉ። እና ይህ ደግሞ የሚበረታታው በውስጥ የውስጥ ሀገር ሚኒስተር ኢነር ሚኒስተር በዛ ነው እንትን አሲስት የሚደረገው። ይህ ፕሮግራም በየሶስት ወር ይገናኛሉ። በየሶስት ወሩ ተገናኝተው የጉዳዮቹን ያያሉ። አሁን ያንተ ወረቀቶች ሁሉ ያንተ ችግሮች ሁሉ አምጥተው በዛ ጊዜ ያዩዋቸዋል። ይሄ ቢያንስ እንደው በቃ በመንግስት በፍርድ ቤትም እንትን የተባለ ቢያንስ ይሄን ነገር አድርጓል፣ ይሄን እየጣረ ነው። አንዳንድ ጥረቶች የምታሳይ ከሆነ ለምሳሌ በጎ ፍቃድ ያለ ገንዘብ አንዳንድ አገልግሎቶች ያገለገልክ እንደሆነ አንዳንድ ስራዎች የሚያሰሩ ሰዎች የሆነ መልካም ነገር ከጻፉልህ እንትና በዚህ ጊዜ እንዲህ ሲያደርግ ነበረ፣ ጥሩ ባህሪ ያለው እንደዚህ ነው። በቃ ይሄ ብርታት ነው እና ይሄን ነገር ያስፈልጋል። የተማርከው ቋንቋ ካለ የጣርከው ነገር ካለ እየሰራህ ከሆነ ቀረጽ የምትከፍል ከሆነ እንደዚህ እነሆን ያሰባስቡና እንትን ያደርጋሉ። በሀርተፋል ኮሚሲዮን መሆን ከመረጥክ ግን የግድ ጠበቃውን ታጣለህ። ሁለቱም በአንድ ላይ ማስሄድ አይቻልም። ኦኬ ይሄ ለአንተ በጣም ግልጽ መሆን አለበት። ጠበቃውን ማቆሙ ነው። እንደ ጠበቃ እኮ ነው የሚሰሩት። ያ ከሱ ጋር መፋታት መቻል አለብህ። ኦኬ አዎ ይነግሩሃል። እርግጠኛ ነኝ እነዚህ ካሪታሶች ምናምን ያልከኝ እንደዚህ ያለኝ ይሄን ሳደርግ ምንድነው ማድረግ ያለብህ የትኛው ነው የሚሻለው የሚለውን ነገር እሱንም ለጠበቃህም ብታማከረው። እኔ ሀርተፋል አንትራግ ላደርግ ነው። ኦኬ አይ ሆፕ ተግባብተናል ብዬ አስባለሁ። ወደሚቀጥለው ጥያቄ እንሄዳለን። ምሽት። ቻው 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 ቻው። ኦኬ ሶ የመጨረሻ 3 ሰው ብቻ ነው የምሰማው ከይቅርታ ጋር ማለት ነው። ሰላም ይመስልኝ ሄሎ ጤና ይስጥልኝ። ሰላም ነው ወይ? አለን ይሰማል? ይሰማል። ሰላም ነው አለን። እኔም በተመሳሳይ የሆነ እዛውን ሲጠይቅ ነበር እና እኔ በኤርትራ ነበር የሰጠሁት መጀመሪያ እና ራሳቸው ኢትዮጵያዊ ነሽ ምናምን በኢትዮጵያ ነው መልስ የምንመልስልሽ ምናምን ብለው ዝም አልኩ። ያን ወረቀት ዝም አልኩ ማለት ወደ ጠበቃው ምናምን አልወሰድኩት። በሳምንቱ ደግሞ ዛሬ ጉዳይሽ የሚታየው አገር የሌለው ምናምን በሚለው ማለት ነው ዜግነት ኢትዮጵያዊ ምናምን የሚለው ቀርቶ ማለት ነው አገር
ሀገር ያ አልባ ያ እና ይህ እንዲህ ያ አገር አልባ ሽታትሎዘ ይባላል። ሽታትሎዝ አገር አልባ ማለት ነው። ምክንያቱም ማንነት አልተገለጸ። ሰውየው ያ አይደንቲቲ ክራይሲስ ላይ ነው ማለት ነው። ሌላ ነገር የለውም። በዛ ይታይልሻል ማለት በዛ ነው የሚታይልሽ። ወይም አንቺ በግልጽ ምክንያቱም አንዳንዴ ለአንዳንዶቹ አይ አንተ ያንተ ነገር ምንም የኤርትራ አይሸትም ጭራሽ አንተ ኢትዮጵያዊ ነህ ብለው በኢትዮጵያዊ የሰጧቸው ብዙ ሰዎች አሉ። ኢትዮጵያዊ ነህ ተብለው ማለት ነው። አንቺ ባይሆን ይህን ነገር ብትነግሪያቸው ንገሪያቸው በግልጽ ወይም በጠበቃ ማስነገር ነው። ያ አሁን ያለሽ ወረቀት ምን አይነት ወረቀት ነው? አውስባይሴ አዎ ምን ወረቀቱ ነው። ወረቀቱ ነው። ያ ዱሉኝ አይደለም ነው አይደለም። አይደለም። ፍርድ ቤት አልቀረብሽም? አልቀረብኩም። እንደዚህ አንቺ ማለት በአካል ሲሄድ እንደዚህ ኢትዮጵያዊ ነሽ ምናምን የሚል እንትን አላሉኝም። እሺ ደብዳቤ ነው። ባንፍ ከባንፍስ ተቀበለው ሪጀክት ብለውሻል? በደብሊን ጉዳይ ያው መጀመሪያ ጊዜ እንደመጣሁት ማለት ነው። የጣሊያን ኢንተርቪው ትልቁን ኢንተርቪው አድርገሻል? ያ አድርጋለሁ፣ ጨርሻለሁ። እየጠበቅሽ ነው? አዎ ኦኬ በጣም ጥሩ። ያንቺ አሁን ገና ነው። ትልቁን ኢንተርቪው ስታደርጊ ኤርትራዊ ነኝ ብለሻቸው ነው አሁንም እንትን ያሻቸው? አዎ ያ ኦኬ። ለማንኛውም ራሳችንን የሆነ ማጥ ውስጥ የምንጨምረው በተለይ አሁን ላይ ያለፉ 2 ዓመት በኋላ የመጡ ሰዎች ለምን በትክክል እንደማይሰጡ በጣም ነው የሚገርመው። ይቅርታ ግን አንዳንዴ በጣም ነገሮች ያናድዳሉ። የህይወት ጉዳይ ስለሆነ ይሄ እኮ ያንቺ ህይወት ነው። ስለዚህ አሁን እየመጡ ያሉ ሰዎች ፕሊስ በትክክል መሰጠት አለበት። እንደዚህ አይነት ነገር መቅረት አለበት። ምንም የትም እንትን አይልም አያደርስም። እና ለማንኛውም መደረግ ያለበት አሁን ጀስት ዝም በይ። አንዴ ኢንተርቪው አድርገሽ ነግረሻቸዋል ሁሉም ነገር። ጠብቂ፣ ውሳኔው ጠብቂያለሽ። ፍርድ ቤት ሄደሽ ራሱን ነው ልታረጋግጪ እንደገና ራሱን እንደገና ልትሞግጪ ነው ማለት ነው። ለማንኛውም መልካም እድል። እስቲ ከቀናሽ እናያለን። ካልሆነ ግን ፍርድ ኢንሻአላህ አዎ ካልሆነ ደግሞ እንግዲህ ወደ በፍርድ ቤት ደግሞ ጉዳይ ይታያል። ግን አንቺ ራስሽን አግዥው። ቋንቋው ካሁኑ ጀምረሽ ቋንቋውን በደንብ አድርገሽ ያዥው፣ እለፊ። እነሱ በሚያወጡልሽ በጣም ጎበዝ። በአይንስ ብቻ አይደለም በሴ አይንስ መምጣት መቻል አለበት ማለት ትልቅ በዚህ ጉዳይም ልጠይቅህ ነበረ። ማለት እስከ ቢአይንስ አስተምሮኛል። ፖለቲካም እንደዚሁ አምጥቻለሁ። አሁን ቢስፋይ መቀጠል ፈልጌ ሊያስተምሩኝ አልቻለም። አንከፍልልሽም አሉኝ። እኔ ደግሞ ቋንቋ ማሻሻል ሆስፒታል ከመግባቴ በፊት አዎ በቤአይንስ የሚሰጥ አውስቢልዱንግ አለ ቶሎ። እንደውም እኔ ያንቺ ነገር እንትን ስለሆነ ከጅማሬውም የሆነ ችግር ያለውም ስለሆነ አይ ቲንክ ራስሽን ለማገዝ በሲስተም ውስጥ መግባት መቻል አለብሽ። ሙያም መማር አለብሽ። በቤአይንስ የሚሰጡ አውስቢልዱንጎች አሉ። ወይም አሁንም ቢሆን ወደ አርባይት አጌንቱር ሂጂና ይሄንን አምጥቻለሁ ቤስፋይ መማር እፈልጋለሁ በያቸው። ስራ ጀምሪ ይላል ወንድማችን ሰለሞን። ኦኬ ስራ ጀምሪ ጥሩ እኮ ነው። ስራ መጀመር አንድ ነገር ሆኖ ግን አርባይት አጌንቱር እንድትቀጥል ነው። ምክንያቱም አላማ አላት እች ልጅ፣ ብትቀጥል ይሻላል ባይ ነኝ። በአንዴ ቤአይንስ ማለፍ ማለት ትልቅ ነገር ነው። ስለዚህ ችሎታሽን አያለሁኝ እኔ። ከዛ በላይ መቀጠል ትችያለሽ።
ስለዚህ አርባዕተ አገንቶቹን መማር እፈልጋለሁ ብዬ እንደገና እንትን አዎ እኔ ፐርሰናሊ እኔ እንደዛ ነው ማስብ። አቅም ስላለሽ ለምን አታድጊም? ከዛ በላይ ከሚገባ በላይ መሄድ ትችላለሽ። ምንም እድል የሌለው ሰው ነው በአንዴ ኩርምት ብሎ እዛ እንትን የሚለው። ማለፍ ያልቻለ ሰው ነው ዝም ብሎ እንትን የሚለው። እንዴ አንቺ አለፍሽ እኮ እንዴ ትንሽ ጊዜ እኮ ነው የቆየሽው። ስለዚህ ያው እልህ ይዞሽ በዛ ራስሽን አግዢው ምልሽ ለዛ ነው። ስራ ብዬ ተመዝግቤባቸው ነበር እና አሁን ቀይሬ ትምህርት እፈልጋለሁ ብላቸው ችግር የለውም ማለት እኔ ይኸውልሽ ራስሽን አዳምጪ። እያንዳንዱ ነገር እኔ እንድልልሽ አትፈልጊ። ራስሽን አዳምጪ። እኔ ጀስት ሐሳብ ነው የምሰጥሽ። ከዛ በኋላ ስራም እኮ ለተወሰነ ጊዜ ኦኬ ምንም ችግር የለውም ስራ ተወሰነ ጊዜ ግን አቅም ስላለሽ እኔ ጀስት አቅምሽን አስቤው ነው። እና መልካም ምሽት። ቻው ቻው። እሺ አመሰግናለሁ ወንድሜ በጣም ነው የማመሰግነው። ቻው ቻው። እሺ ቻው ቻው። ኦኬ ወደሚቀጥለው ወንድማችን እህታችን እንሄዳለን። ሃሎ ኬዲ። ሄሎ ጤና ይስጥልኝ። ሰላም ነው ወይ? እንዴት ነው? አለን ሰላም ነው። አዲስ ሁሉም ሰላም። ምን ልስማሽ? እኔ መጠየቅ የፈለግኩትኝ ከዚህ በፊትም አማክሬክ ነበር እና ከኢትዮጵያ ፓስፖርት አምጪ ብለውኝ ነበር እና 25 ፍንፍ ነበር የሰጡኝ የ3 ዓመት። ከዛ አሁን የ1 ዓመት አደረጉብኝና ግዴታ ማምጣት አለብሽ ከዚህ በኋላ ካላመጣሽ ዱንዱን የምናስገባሽ ብለውኝ ነበር። አመጣው ፓስፖርት ማለት ነው ከኢትዮጵያ እና አሁን ፈራውኝ ለመስጠት። ምክንያቱም አሁን ብዙ ሰው እየመለሱ ምናምን ስለሆነ ፈራውኝ ብሰጣቸው ችግር አያመጣብኝም ወይ? ምን አይነት ወረቀት ነው ያለሽ? 25 አብዛት ፉንፍ። ኧረ በስመ አብ ምንም 0% ምንም ችግር የለሽም። ኦኬ ምንም ችግር የለም። የሚነሳ አይደለም። በቃ ያንቺ 25 አብዛት ፉንፍ ማለት መውጣት ያለባቸው ናቸው፣ ግን የሚቀሩት በትልቅ ምክንያትም ነው። ለምሳሌ በልጅ ይመስለኛል በልጅ ነው የቀረሽው አይደል? ያ በግሩንድ ነው በልጄ ነው። ትክክል ግሩንድ። ስለዚህ አለቀ። አምጭና ነገውን ውስጫቸው። ኦኬ አምጥቻለሁ። 9ኛ ወር ነበር ማሳድሰው። የዛኔ ልጠብቅ ወይ ነገ ዝም ብዬ ልስጣችሁ ሄጄ? የመጓዝ ፕሮግራም አለሽ እንዴ በዚህ ወር ወይስ በሚቀጥለው ወር? አይ አሁን ለጊዜው የለኝም። በቃ ታዲያ ያኔውኑ መስጠት ትችያለሽ አይደለ? ሳሳድስ ልስጣቸው 9ኛ ወር። የሚያስቸኩልሽ ነገር ኦርላፕ ማድረግ ከሌለብሽ ችግር የለውም። ብዙም የሚያስቸኩል ነገር አይደለም። መልካም ምሽት። እንኳን ደስ አለሽ። ቻው ቻው። እሺ ቻው። እሺ ኦኬ። የመጨረሻው ጥያቄያችን ነው። በጣም ይቅርታ ሌሎችን ማስተናገድ አልችልም። የመጨረሻ ጥያቄያችን ነው። ከጥያቄው በፊት ጀስት ለመናገር ያህል እዚህ ላላችሁ ሁላችሁ በማናቸውም ኤሪያ ውስጥ ወይም በጥገኝነት ሂደት ውስጥ በግል እንዳማክራችሁ የምትፈልጉ ሰዎች ካላችሁ በውስጥ መስመር ቁጥራችሁን ዋትስአፕ ማለት ነው ማስቀመጥ ትችላላችሁ። ቀጠሮ እላችኋለሁኝ እና ወደሚቀጥለው ጥያቄ እንሄዳለን። ሄሎ ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ነው ወይ? አለን ሰላም ነን። እኔ የሰጠሁን ኢንተርቪው ያደረኩት በቅርብ ጊዜ ነው። ከመጣሁም አመት ከምናምን ነው ማለት ነው። እና ልጅ አለኝ 5 ወር ነው። ተመለሰ ለልጄ ቀድሞ መጣ። ከዛ ቀጥሎ ደግሞ የኔ መጣ ማለት ነው። 4ኛ ደረጃ ላይ ግን ያው ዶች ብዙም ስለማትችል አላውቀውም። አውስኩኝ ፈርቦት ነው ምንድነው? አብሺ ቡንፈርቦት። ለአብሺ ቡንፈርቦት የመጣው ለማን ነው? ለኔም ለልጄም አንድ ነው የመጣው። የኔ ልጄ መጀመሪያ መጣ፣ ከዛ ቀጥሎ ደግሞ የኔ መጣ ማለት ነው። ያንቺ መጣ። እሺ ጥያቄሽ ምንድን ነው? ከዛ አውስለንደር ቢወድ ሲሄድ እንትን ያልመጣ ወረቀት አለ አሉኝ። ከዛ ጠበቃዬ ደግሞ አለሽ፣ ጠበቃዬ የተሻለ ማግኘት አለብሽ፣ ከዚህ የተሻለ ማግኘት ወይ አንደኛ ወይ ሁለተኛ ማግኘት አለብሽ፣ ስለዚህ ይግባይ ማለት አለብሽ አለችኝ ማለት ነው። ይሄ ወጣኝ እንዳለ ይኖራል ወላ እሱን ይቀሙኛል? እንደ አዲስ ይግባይ ካልኩኝ ማለት ነው።
ግን የልጅም እስካሁን ለኔም የመጣ የለም። ያልመጣ ወረቀት አለኝ እንነጋገራለን አለችኝ። ኦኬ መቼ ነው የተሰጣችሁ? የልጅሽ የተሰጠው ላንቺም የተሰጠሽ መቼ ነው? ሁለተኛ ወር ላይ ኢንተርቪው አደረኩኝ። በሶስተኛ ወር ላይ መጣልን። የሷ ቀድሞ መጣ። ከዛ ሲያንቺ ከዛ ቀጥሎ ደግሞ በሳምንቱ ደግሞ የኔ መጣ። አይ ስለዚህ ይግባኝ ማለት ከነበረባችሁ 2 ሳምንት ብቻ በ2 ሳምንት ከተሰጠሽ ከተወሰነልሽ በ2 ሳምንት ብቻ ነው መሆን ያለበት የነበረበት። እሷ ግን ከኔ መልስ ነው የጠበቀችው። እኔም እሺ ብያታለሁ። ግን ይሄን ይወስዱብኛል ቆይቻለሁ። ኦኬ ይግባኝ ብላ ተብለዋል ማለት ነው። አሁን ይኸውልሽ እሷ ጠይቃለች ከኔ መልስ ነው ይግባኝ ሲባል ይሄ ብቻ አይገባኝም ተጨማሪ ያስፈልገኛል ማለት ነው። ስለዚህ አሁን ተጨማሪ ላይ ነው ጉዳዩ። ተጨማሪ ነው የፈለግሽው። ተጨማሪ ይሰጣት አይሰጣት የነሱ ውሳኔ ነው የሚሆነው። የተወሰነልሽማ ማን ይነካልሻል? አብሺ ቡንፈርቦትማ ይሄው አለ በቃ እሱ አይነካም። እሱ በምንም ተአምር ካንቺ ማንም አይወስደውም። ተጨማሪው ነው አሁን ወደ ሁለተኛ ወደ subsidiary shoots ምናልባት ወይም ፍሉሽሊንግ አኔርኬኖ ወይም አዙል በረሽጉ የሚባሉ እነኛ የበለጡ እነሱ ነው የሚገቡኝ ብለሽ ካልሽ እነሱ ያዩታል፣ ጉዳዩን ይመረምሩታል፣ አንቺንም ይጠይቁሻል፣ ከዛ ይፈርዳሉ። አይሆንም ከተባለ ያለሽን ይዘሽ ወደ ቤትሽ። ኦኬ ግን አሁን ወደ ጆብ ሴንተር ያስተላልፍኛል ወላ እንዳለ እንደዚሁ ሶሻል ስር ነው መሆኑ? አረ በምንም ተአምር አሁን ከዚህ በኋላ አንቺ ከተወሰነልሽ ጊዜ ጀምሮ በትክክል ወደ ጆብ ሴንተር ነሽ። ሶሻል ውስጥ አይደለሽም። ቡርገር ጌልድ የሚባለው ይሄ ኤስጋቤት ባይ የሚባለው የገንዘብ ድጎማ የሚሰጥሽ ከጆብ ሴንተር ነው። ተግባባን አይደለም? ያ ግን ያው አልመጣ ወረቀት አለ። ያው እኛው እንግባባለን፣ እኛው እንነጋገራለን አሉ። ግን ምንም የመጣልኝ ወረቀት የለም እስካሁን። ቆያ 3ኛው ወር ከተወሰነ እስካሁን ምንም አለመምጣቱ ጥያቄ ይፈጥራል። ኦፍ ኮርስ ጠበቃዋን ማስጠየቅ ነው ወይም የሆነ የሚጠይቅልሽ ሰው ያስፈልግሻል ወይ በዚህ ዙሪያ ያው ሰንደር ወደ ሂጅ ድጋሚ መጠየቅ አለብኝ ልጠይቃቸው። አሁን በእጅሽ ላይ ያለው ወረቀት ምንድን ነው? ወረቀቱ ነው እንደ ያለው? ወረቀቱ ግን ያልመጣ ሌላ አለ አለችኝ። ያው ስለንደር ቦርድ ሴት ሌላ ይመጣልሻል። በካርድ ሆኖ ይመጣልሻል። ፎቶሽ ያለው ፌንታልስ ቲትል የመኖሪያ ፍቃድ ይሰጥሻል። የሚሰጥሽ በፓራግራፍ 25 አፕሽኒ 3 ወይም አፕሺ ቡንፈርቦት የሚባለው ነው። ግን የመኖሪያ ፍቃድ ነው። ያ ባለፈው ሲሄድ አውስባይ ለኔም ለልጅም ባንድ አውስባይ አድርገው ሰጡኝ። ባንድ ላይ ልጅንም በእኔ አርጋ ያልመጣ ወረቀት ስላለ ለጊዜው 1 ወር ወይ 2 ወር ሊቆይ ስለሚችል ስለዚህ እስከዛ ድረስ በዚህ ቆዩ ብላ አውስባይ ሰጠች። መልስ ችግር የለውም። እሱን ስታሳድሺ ነገሮች ሁሉ ይስተካከሉልሻል። ኦኬ አመሰግናለሁ። እሺ አዎ እሺ እኔ እህት መልካም እድል። መልካም ምሽት ይሁንላችሁ። አመሰግናለሁ። ኦኬ ተወደዳችሁ ወገኖች እንግዲህ የዛሬው ቆይታዬ በዚህ ያጠናቅቃለሁ። ከስር ብዙ ሰዎች እንዳላችሁ ይገባኛል። አልችልም ከኔ ጋር እንግዲህ ስለነበራችሁ አብረን ይህንን ጊዜ ስለዘለቅን ብዙ ነገሮች ኢንፎርሜሽኖች ተለዋውጠናል። አይ ሆፕ ብዙ ነገሮች አውቃችኋል ብዬ አስባለሁ። እንግዲህ ያው ቅድምም እንደነገርኳችሁ በዩቲዩብ ብትከታተሉኝ ሞር እኔ ተጠቃሚ ሆናለሁ። በዩቲዩብ ቤተሰብ ሁኑ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በግል ለምትፈልጉኝ ቁጥራችሁን አስቀምጡልኝ። መልካም ምሽት። ቻው ቻው።